ከኦሮሞህን ጉዳይ አይደለም እርሱ ተቻለ ይሄ መበላለጫ ሚዛን አይደለም። በዚህ ምክንያት ማውራት ይቻላል አይቻልም? ይቻላል። ኦኬ በርግጥ ያው እኔ ከታች ጽፌልሃለሁ ኦርቶዶክስ ነኝ። እሺ ያው እንግዲህ እንዳልከው አሁን አንተ የምታወራው ከጓደኞች ጋር በሶሻል ላይፍ እንኖረው አለን። ይሰማል መሰለኝ አይደል? ካልተሳሳትኩ ይሰማል። እሺ የሶሻል አኗኗር አሁን እስልምናና ክርስትና ላይ ማለት ነው። ለምሳሌ አሁን ጓደኞቼ ያው እንደምን ዋላችሁ ሰላም ዋላችሁ ወይም ደግሞ ሰላም አለይኩም ስላቸው እነሱ እንደሚሉት አይመልሱም። ይሄ ለካፊር የተፈቀደ አይደለም ይባላል። ይሄ አሁን እያወራ ያለው ስለ ነብዩ አስተምሮና ስለ ሶሻል ላይፍ አኗኗራችን፣ አንድነታችን፣ ህብረታችን መሰለኝ አሁን ሃይላይት እየሰጠ ያለው ነብዩ በቀናነት እያስተማሩ ነው ይመስለኛል። ትክክል ነኝ እንዴ? እሱ ትክክል ነህ። አሁን ልመልስልህ ጠቅለል ብታረገው በጣም አሪፍ ነው። እሺ በልልኝ፣ እስኪ በልልኝ፣ ሂድበት። ችግር የለውም። ባጭሩ አንድ ቤት አድርገው ወርቅና ባጭሩ በማህበራዊ ህይወታችን ላይ ሰላምታ መለዋወጥን በተመለከተ በክርስትናና በእስልምና ከእስልምና ጀምር ልጁ መጠየቅ የፈለገው መጀመሪያ ስለ እስልምና ስለሆነ ከዛ ወደ ክርስትናስ በዚህ ጉዳይ ምን ይላል የሚለውን ባጭሩ እናያለን። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ከሃዲያኖች ለሁለት እንደሆኑ ይናገራሉ። ቁርአንም ለሁለት እንደሆኑ ቀደም እንደተናገረው ያሳይቻቸዋለሁ። لا تبدأوا اليهود والنصارى بالسلام فإذا لقيتم في الطريق فاضطروهم إلى أضيقه أو إذا سلم عليكم اليهود والنصارى فقولوا عليكم ነቢያችን ሰለላሁ ዐለይሂ ወሰለም በሆነ ጂሃድ ጊዜ ነበር ከጠላቶች ጋር አስመልክቶ የሚነገርን ሐዲስ ሲናገሩ ምን አሉ? አይሁዶች እና ክርስቲያኖች ሰላምታን ቢያቀርቡላችሁ ወአለይኩም ብሏቸው በእናንተም ብላችሁ መልሱላቸው አሉ። አትመልሱላቸው ብለዋል ወይ? አትመልሱላቸው አላሉም። ይሄ ተሳስተዋል። ሰላምታን አትመልሱ አልተባለም። ነገር ግን መልሱላቸው። ሰላምታን ቢያቀርቡላችሁ በእናንተም ላይ ብላችሁ መልሱላቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ፈቁሉ ወአለይኩም፣ ወአለይኩም ማለት በእናንተም ላይ ማለት ነው። ያ ነው። ወደ ክርስትና ስንሄድ ግን በክርስቶስ ትምህርት ለማይኖር ሁሉ ሰላም አትበሉት ይላል ቃል በቃል መጽሐፍ ቅዱስ። ሰላም ብትሉስ፣ ሰላም ብትል የዚያን ሰው ኃጢአት ተካፋይ ትሆናለህ፣ የኃጢአቱ ተሸካሚ ትሆናለህ። ንጹሐኖችን ኃጢአትን ማሸከም ከአዳም ጀምሮ ያለ ነው በክርስትና። በጣም የሚገርመው አዳም የሚባል አካል ኃጢአትን ሰራ፣ ምንም ጥፋትን ሳያደርጉ ልጆቹን እንዳለ እስከ ትንሣኤ ቀን የሚመጡትን ኃጢአትን ጫነባቸው። ለምን? አባታቸው ሰርተዋል። ይሄ ነገር ከዚያም በኋላ ቀጥሏል። ምን አለ መጽሐፍ ቅዱስ ላይ? በክርስቶስ ትምህርት ለማይኖር ሰው እንደሱ ይላል በክርስትና። አዎ ይላል። ቆይና ላሳየህ፣ ወርቅ በማስረጃ ላሳየህ። በክርስቶስ ትምህርት የማይኖርን ሰላም አትበሉት ይላል መጽሐፍ ቅዱስ። በቤታችሁም እንግዳ አድርጋችሁ አትቀበሉት ይላል። አሁን አንተ ከክርስቲያኖች ውጭ ሙስሊሞች ወይ አይሁድ ምናምን ቢመጣ ቤትህ ሰላም ማለት አይፈቀድልህም። ቤትህ ማስገባትና እርሱን መቀበልም ኃጢአት ነው፣ አይቻልም። ይህን ያደረገ ሰው የኃጢአቱ ተከፋይ ይሆናል ይላል መጽሐፍ ቅዱስ። ነው ላሳያችሁ፣ ያውና ማስረጃ ይቻትና አዲስ ኪዳን ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 10 ምን ይላል? ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ፣ የማንን ትምህርት? ያው የክርስቶስ ትምህርት ብሎ ከላይ አስቀምጦታል። ይህንም ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላምም አትበሉት አለ። ለአንተ ሰላም ማለት አይፈቀድልህም ሌላን አካል። አሁን ሙስሊሞችን ሰላም ብትል አሁን አንተ ኃጢአተኛ ትሆናለህ። ገብቶሃል አይደል? በቤትህም ብትቀበለው አይቻልም፣ አይፈቀድም በክርስትና ኃጢአተኛ ትሆናለህ። ሰላም ብትልና በቤትህ ብትቀበለው ምን ይከሰታል ከተባለ ቁጥር 11 ተናገረ። ምን አለ? ሰላም የሚለው ሰው በክፉ ስራው ይካፈላልና አለ። የዚያን ሰላም ያልከውን ሰው ክፉ ስራ ትካፈላለህ አንተ። አስበው። አላህ በቁርአን ላይ ምን አለ? ያ አዩሃ الذين آمنوا لا تدخلوا بيوت غير بيوتكم። እስቲ በደንብ አብራራልኝ። ሶሪ እሺ፣ አንዴ ተብራራው መለስ ብለህ። እሺ አሳየው። ግልጽ ነው፣ የተብራራ ነው። ሐሳብ ካለው ማንሳት ትችላለህ።
ሀሳብ ካለ ማንሳት ትችላለህ። አውጣው ድጋሚ ስላላየሁት ነው። እስኪ በደንብ አብራራ አሁን ያለውን ከነምዕራፉ። እሺ ያውና ሁለተኛ የዮሐንስ መልእክት ምዕራፍ 1 ቁጥር 10 ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላምም አትበሉት፣ ሰላም የሚለው ሰው በክፉ ስራው ይከፈላልና አለ። ያው እንግዲህ የማንን ትምህርት ከተባለ ያው ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው እያለ ይናገራል። የክርስቶስን ትምህርት ባያመጣ ሰውየው ማለት ነው። ስለዚህ የክርስቶስን ትምህርት ባያመጣ ማለት ክርስቲያን ካልሆነ ሰውየው ሰላም እንዳትሉ ተብላችኋል፣ በቤታችሁም እንዳትቀበሉ፣ ይሄን ብታደርጉ የኃጢአቱ ተካፋይ ትሆናላችሁ ተብላችኋል። ይሄ አላህ ታዲያ በቁርአን ላይ ምን እንዳለ ላሳያችሁ። ከእናንተ ቤት ውጭ የሆኑ ሌሎችን ቤቶች ሰላምታን ሳታቀርቡ ሁሉ እንዳትገቡ ይላል። ማንም ቤት ቢሆን እያለ ይናገራል ነው። ላሳያችሁ። ሱረቱ ኑር ቁጥር 27 ሱረቱ ኑር ቁጥር 27 ያውና እናንተ ያመናችሁ ሆይ እስከምታስፈቅዱና በባለቤቶቿ ላይ ሰላምታን እስክታቀርቡ ድረስ ከቤቶቻችሁ ሌላ የሆኑን ቤቶች አትግቡ። ይህ ለእናንተ መልካም ነው፣ እናንተ ትገነዘቡ ዘንድ በዚህ ታዘዛችሁ ይላል። እሺ ይህ ቤት አኗኗር ስርዓት ራሱ ሰላምታን ሳታቀርብና ሳታስፈቅድ ሰው ቤት እንዳትገባ አለ። የአማኝ ከሃዲ አላለም፣ የሰው ቤት ነው እያለ ያለው። ሰላምታን አቅርቡ ይለናል። ከዚያ ቀጥሎ ምን አለ? ሰውን ባናገኝስ? ለምሳሌ ሰው ቤት ሄዳችሁ ቆረቆራችሁ፣ አስፈቀዳችሁ፣ ማንም ሰው የለም፣ ዘለህ መግባት ትችላለህ ወይ? ይሄንንም ስርዓት ያስተምራል። ምን አለ? በውስጧም አንድም ሰው ባታገኙ ለእናንተ እስከሚፈቀድላችሁ ድረስ አትግቡ አለ። ለእናንተ ተመለሱ ብትባሉም ተመለሱ አለ። ያ ሰው በቃ አልፈልግህም ካላስገድደህ እንዳትገባ፣ ቤት ሄደህ ቆርቆረህም ካጣኸው ከሌለ እንዳትገባ ሄደህ ተመለስ አለ አላህ። አያችሁ አይደለ? እርሱ ለእናንተ የተሻለ ነው፣ አላህም የምትሰሩትን ሁሉ አዋቂ ነው አለ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እንዴት መኖር እንዳለበት ራሱ ስርዓት ያለው አኗኗርን ያስተምራል። አያር ሰው ቤት ስትሄድ ጊዜ ሰላምታን ሳታቀርብና ሳታስፈቅድ እንዳትገባ ነው። ገብታ ባታገኛቸው ሄደህ ደግሞ ሰዎችን አደራ ሰው ቤት እንዳትገባ ተመለስ አለ። ልክ እንዲሁም ደግሞ ባለቤቱ ካልፈቀደስ ተመለስልኝ ከቤቴ ካለ አስገድደህ እንዳትገባ አሁንም ተመለስ አለ። ያ ሰላም ያ ሰላም ያ ሰላም። እሺ ይሄን ያስላም። ሌላ ጥያቄ አለ? አሎ ወርቅነህ። እሺ ውሱ ኦኬ፣ ጥሩ ማብራሪያ ነው። ናይስ። እሺ ሌላው ደግሞ አሁን እንዳልካቸው ደግሞ ይሄኛው የሰላምታው ተመልሶልኛል፣ እናመሰግናለን። ሌላው የህብረትን በተነሳ በቁርአን ላይ ክርስቲያኖችንና አይሁዶችን አላህ ያጥፋቸው የሚል ነገር አሁን የፖይንት ትምህርትም ሰማለሁ ከጎን ያንተንም ደግሞ ከጎን ሰማለሁ። ዛሬ ድሉ ቀንቶ ይገባው እንግዲህ ያው ሳቅ ኢማጂን እኔ ያው ሃይማኖት ሰው አይደለም፣ ግን ኮምፒቲሽን እንዲያው እገባለሁ እንጂ ሃይማኖት ሰው አይደለም። አያውስ ያገለኝ ጨርስ ወይ ጨርስ ምን ትለኛለህ? ጨርስ። እሺ አይሁዶችና ክርስቲያኖችን አላህ ያጥፋቸው የሚል አንዳንድ እፎይ ሲናገርና የሚያስተምራቸው ስክሪንሾት እያደረኩ የሚይዛቸው ጥቅሶች አሉና እንዳልኩ አንባቢ አይደለም፣ ግን ስክሪንሾት ቃል በቃል ማድረጋቸዋለሁ። እዛው እሱ ሲለቅልክ አንተ አሁን የሁለተኛ ዮሐንስ እንዳመጣው እንደዚህ የሚያመጣው ነው። ይሄ ነገርስ እንዴት ነው? ክርስቲያንና አይሁዶችን ፕላስ ደግሞ ዋናው ሜን ፖይንት ጥያቄ የስነ ፍጥረት ዘመጀመሪያው የሃይማኖት የሰው ልጅ ሲፈጠር በእስልምናው የሚለው ከንፍጥ ተወለደ የሚል ጓደኛ አለኝ። በእኛ ደግሞ ከአራቱ ባህር ተንሰፋስ ከእሳት ከውሃ ከአፈር ይላል። የዚችን እስኪ እስልምናው ላይ በደንብ ሂድባት እስቲ ጓደኛ የሚለኝ አለ። እኔ ደግሞ አንዳንዴ ደስ ሲለኝ ብቻ ማነብ ሰው ነኝ። እስኪ ሂድበት ሁሱ። ጨርሻለሁ። አይሽ እሺ አላህ ያጥፋቸው አይሁዶችና ክርስቲያኖችን የሚልበት ቦታ አለ ይላል። ሱረቱ ተውባ ላይ ይገኛል። እሱ ምን ይላል? አላህ ሱብሓነሁ ወተዓላ
وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أن يؤفكون ይላል። አላህ ያጥፋቸው እያለ ይናገራል። ታዲያ ይሁዲዎችና ክርስቲያኖችን ሲል ጊዜ አምላክ አላህ ሱብሓነሁ ወተዓላ በመጀመሪያ አላህ ያጥፋቸው ማለት ምን ማለት ነው የሚለው ትርጉሙ ለዕና ነው፣ እርግማን ነው። እርግማን ማለት ነው አጠርዱ ሚን ረሕመቲላህ ከአላህ እዝነት ይራቁ ማለት ነው። ለምን? ያለምንም ምክንያት አላህ ሰዎችን አይራገምም። ታዲያስ የተነሳ ኃጢአት ያለ እነዚህ ሰዎች ያደረጉት እርሱም ምንድን ነው? ክርስቲያኖች ክርስቶስ የአላህ ልጅ ነው አሉ። አይሁዶች እዝራ የአላህ ልጅ ነው አሉ አለ። ለአምላክ ልጅን ማድረግ ከባድ የሆነ ቅጥፈትና ኃጢአት ነው። ለቀድ ጅእቱም ሸይአን ኢዳ ይላል። ለቃሉ ተኸዘ ረሕማኑ ወለዳ ለቀድ ጅእቱም ሸይአን ኢዳ። ለአምላክ ለአዛኛው አምላክ ለአላህ ልጅን አደረጋችሁለት፣ ልጅን ያዘ ብላችሁ ተናገራችሁ። ከባድ የሆነንም ኃጢአትና ቅጥፈት ይዛችሁ መጣችኋል። ስለዚህ ሰዎች ኃጢአትን በመስራታቸው ከአላህ እዝነት መራቃቸውን ለመግለጽ የተነገረ የሆነ ቃል ነው። ቃተለሁሙላህ ማለት አይ ለዐነሁሙላህ አላህ ያጥፋቸው ማለት አላህ ይርገማቸው ማለት ነው። ወይንም የአላህ ሱብሓነሁ ወተዓላ እርግማን በእነርሱ ላይ ሰፍኗል ነው። በምን ምክንያት? ይህን ኃጢአትን በመናገራቸው ለአምላክ ልጅን አለው ብለው በመናገራቸው ምክንያት ማለት ነው። ያ ነው አሁን እያነጻጸረ እንድንመልስለት ልጁ እያነጻጸረ እየተከታተለ ስለሆነ እንዳለው እዚህ በምንድን ነው የተረገሙት ልጆች? ኃጢአትን በማድረጋቸው ለአምላክ ልጅን አለው ብለው መናገራቸው ከባድ ኃጢአት ስለሆነ። ነገር ግን ወደ መጽሐፍ ቅዱስ ስንሄድ እግዚአብሔር ይራገማል ወይ? በደንብ ይራገማል። ኢየሱስ ይራገማል ወይ? አዎ በደንብ ይራገማል። ነገር ግን ያላጠፉ ሰዎችን መራገሙ ነው ችግሩ። ኢስላም እንዳያችሁት ኃጢአትን በማድረጋቸው ነው አይደለ? የክርስትና የእምነቱ መሰረት የመጀመሪያው ምንድነው? በእርግማን ላይ የተመሰረተ ነው። እንዴት ከተባለ እግዚአብሔር አዳም የሚባልን ሰው ፈጠረ አለ መጽሐፍ ቅዱስ ባጭሩ። ከዚያም ከጎኑ ሔዋን የምትባልን ሴት ፈጠራት። ሁለቱም ኃጢአትን አደረጉ፣ ረገማቸው። ከዚያስ በእነርሱ ኃጢአት ምክንያት እንዳለ ልጆቻቸው ሁሉ እስከ ትንሣኤ ቀን ድረስ ተረገሙ። በአንዱ ሰው ኃጢአት ምክንያትም ወደ ዓለም ኃጢአት ገባ ተባለ። በአዳምና በሔዋን ምክንያት የመጣብንን ኃጢአት ሊያስወግድልን አምላክ ስጋ ሆኖ መጣ ሁሉ ብላ ያምናሉ። ተመልከቱ። እሺ ኃጢአቱን ሰርተዋል ወይ? አዳምና ሔዋን የሰሩትን እነዚህ የአዳም ልጆች ላ አልሰሩም። እሺ አዳምና ሔዋን እንደው ኃጢአትን ሲሰሩ ነበሩ ወይ እነዚህ የአዳም ልጆች ሁሉ? ላ የሉበትም ጭራሽ። ግንስ በቃ አባታቸው ሰርቷልና እናንተም ኃጢአተኛ ናችሁ፣ ተረግማችኋል። አስቡት፣ ምንም ኃጢአትን ሳይሰሩ። አዲስ ኪዳንም ላይ መጣና ኢየሱስ ክርስቶስ ዛፍ ሁሉ ይረግማል። ዛፍ ሁሉ ይረገማል። ኢየሱስ ክርስቶስ ከዕለታት አንድ ቀን ሊበላ ርቦት ይላል መጽሐፍ ቅዱስ ላይ ሊበላ ርቦት ከሩቅ የሆነችን ዛፍ አየ። ከዚያስ እንደው ፍሬ ይኖርባትም ብሎ ምናልባት ይኖርባት ብሎ አስቦ ሄደ። እንግዲህ አምላክ ቢሆን ኖሮ ሳይሄድ ያውቅ ነበር ይሄን ነገር። ሄደ። ከሄደ በኋላ ፍሬ አላገኘባትም። ከዚያም እንደው ደረቂ እስከ ዘላለም ፍሬ አይኑርሽ ብሎ ረገማት ይላል። ተመልከቱ። ከዚያም ደረቀች። ዛፍን መራገም ይሄ የንጹህ አእምሮ ባለቤት ነው ብላችሁ ታስባላችሁ? እኔ ለምሳሌ እየሄድኩኝ እያለሁ መንገድ ላይ ራበኝ። ተውክ በሌላ ምሳሌ ልስጣችሁ። የሆነ መንገድ እየሄድኩኝ ያለሁ አደናቀፈኝና ድንጋይ ወደቅኩኝ። ዘወር ብዬ ያንን ድንጋይ ስረግመው እንዳው ብታዩ ምን ትላላችሁ? ምን ትላላችሁ? የጤና ነው ይሄ ነው። ሌላው እግዚአብሔር ምድርን ይራገማል። መሬትንም በአዳምና በሔዋን ምክንያት ረገማት። እንደ ኢስላም ስትመጡ እንዲህ ግዙዝ ነገራቶችን መራገም አይደለም የምታገኙት። ኃጢአትን ያደረገ ማለት በአጥፋታችሁ ግልጽ ነው ያልከኝ፣ ገብቶኛል። ያልከው ገብቶኛል። ሌላ ጥያቄ ጠይቅ። ኦኬ እሺ ልጠይቅ። ሌላው ደግሞ በመጀመሪያ የሃይማኖት ተቋም የምንለው ለምሳሌ ኦርቶዶክሱ፣ እኔም ስለማምን የኦርቶዶክስ ተቀባይ ስለሆንኩ ክርስትና ናት እላለሁ። አንዲት ኦርቶዶክስ ተዋህዶ ነው እላለሁ። ያው አንደኛ ጴጥሮስ 3:4 ላይ ማስረጃ ስላለኝ አንደኛ ጴጥሮስ ላይ መልእክት አለ ስለ አንዲት ሃይማኖት ተጋደልን ይላል። እስላሙ ደግሞ በእስልምና ደግሞ የመጀመሪያው ሃይማኖት እስልምና ነው ይላል። ስለዚህ አሁን በመሃል የጭፍሮች ምዕራፍ 39:12 ላይ ለነብዩ መሐመድ የተገለጸ ነገር ጽሑፍ አለ። እስኪ እሷን በማስረጃ ወጣ አድርጋትና አንብባት እስኪ ምን ለማለት ተፈልጎ ነው? 39:12 ላይ ካልተሳሳትኩ ታርመኛለህ። አብሽር 39:12
እዚህ ላይ ምን ይላል? ኡሚርቱ አን አኩነ በአማርኛ ታርጉኛለህ ይችላል። ችግር የለውም። የሙስሊሞች መጀመሪያ እንደሆን ታዘዝኩ ይላል። የሙስሊሞች መጀመሪያ እንደሆን ታዘዝኩ። አሁን ላብራራለሁ፣ መልሱን አዳምጥሽ። እሺ እዚህ ቦታ ላይ ሜት አድርገው፣ አንድ ጊዜ ሜት አድርገው ልጆች የሚረብሹትን ሰሃን ጋር ያለው። እሺ የሙስሊሞች መጀመሪያ እንደሆን ታዘዝኩ ምን ማለት ነው? የመጀመሪያው ልታውቁ የሚገባው ነገር መጀመሪያነት ለሁለት ይከፈላል። መጀመሪያነት ለስንት ይከፈላል? ለሁለት ይከፈላል። አንደኛ ፍጹማዊ መጀመሪያነት፣ ይሄ ማለት የቀደመ ነገር የሌለው የመጀመሪያ ማለት ነው። ሁለተኛ አንጻራዊ መጀመሪያነት፣ ይህ ማለት ከሆነ አንጻር መጀመሪያነትህ ከዚህ አንጻር ሲሆን ጊዜ ማለት ነው። ገብታችኋል አይደል? ታዲያ ማን ነው በል እየተባለ ያለው? የመጀመሪያው ሰው ነው ወይ? አይደሉም። የመጨረሻው ዘመን ነብይ ናቸው። በዘመናቸው የተላኩላቸው ህዝባቸውን አስመልክቶ የተነገረ ቃል ነው። ከትውልዱ አንጻር የመጀመሪያ ሙስሊም ማለት ነው። ሙስሊም ማለት ታዛዥ ማለት ነው። ከትውልዱ አንጻር የመጀመሪያ ሙስሊም ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም የቀደሙት ነቢያቶች ከትውልዳቸው አንጻር ወይ ማስረጃ የኔ ፍች እንዳይመስላችሁ እንዴ ላሳያችሁ። እዛው አንቀጹ ላይ የሊቃውንቶችን ፍች የራሴ ማብራሪያ እንዳይመስላችሁ ቆይ እንዴ ላሳያችሁ። ችግር የለውም። ማስረጃ እያልኩ ነው። አንዴ ላሳያችሁ። እሺ አንዴ ሜት አድርጉ። አንዴ እኔ ከራሴ አንዳችን ነገር አልፈታም። እሺ ቆይ አዳምጡ። አንዴ ሜት አድርጉ ልጆች ሜት አድርጉ አንድ ጊዜ። ያውና ቃሉ የት ይገኛል? አንድ ሜት አድርጉ ልጆች። እኮ ማስረጃ ላሳየህ ነው ዘለቀ። አዳምጡ ኮሜንት ላይ ያውና የሊቃውንቶችን ሁሉ ፍቼ ላሳያችሁ ነው። ወደ 36 ተፍሲሮች አሉኝ እዚህ ጋር እንደ አንዱ ላሳያችሁ ለናሙናነት ያክል። ያውና እዚህ ጋር ቁጥር 39 ቁጥር ማን ነው ምዕራፍ 39 ቁጥር 12 ወደ አማርኛ ቀይርላችኋለሁ። አንዱን ብቻ ዝም ብዬ ነካል አድርገው የዚህን ፍች እንመልከተው። ያውና አሁን ይሄንን ቀጥታ ወደ አማርኛ ልቀይርላችሁ። ይሄ ፍች ነው። አተፍሲሩል ሙየሰር ይላል። አንዴ ላሳያችሁ። እስክሪንሾት አንሳውና አይ አንዴ ወደ አማርኛ እንቀይረው ነው እዚሁ እያለ ያውና ወደ አማርኛ እንቀይረው እስኪ። አይዋ ያው አሁን አንብቡ። እኔ በእርግጥ ሃይማኖቴን ለእርሱ ብቻ የታዘዝኩኝ ሆኜ አላህን እንድገዛ ታዘዝኩ፣ ከሙስሊሞችም በመጀመሪያው እንደሆን ታዝዣለሁ በል ይላል። አሁን ያውና አብራራው ሲጋ መልእክተኛ ሆይ ለሰዎች እንዲህ በላቸው፣ አላህ እኔንም የተከተሉኝን አምልኮታቸውን ለእርሱ ብቻ እንድናደርግ አዟል። ከህዝቤም ልብ በል ያው ከህዝቤም የመጀመሪያው በአንድነት አምላክን ለእርሱ እንድገዛ። ከማን አንጻር ነው? እሱ መልስ አንብብ። ይቅርታ መልስ አንብብ። የታዘዝኩ ሳይሆን ያዘዝኩ ነው የሚለው። መልስ አንብብ። ችግር የለውም። ያው ከህዝቤ አንጻር እያሉ እየተናገሩ ነው ነብዩ ሰለላሁ ዐለይሂ ወሰለም። ከህዝቤ የመጀመሪያው ሙስሊም እንደሆን ታዘዝኩ ነው መልእክቱ። ያው እሺ አንደኛ ይሄ ነው። ሁለተኛ ሊቃውንት ንግግር ውስዬ ብራዘር የታዘዝኩ ሳይሆን የሚለው ያዘዝኩ መሆኔን ነው የሚለው። የታዘዝኩ ሳይሆን የሚለው ከላይ አንብበው እስኪ ወጣ ብለህ ያዘዝኩ ነው እንጂ የሚለው የታዘዝኩ አይልም። ከይቅርታ ጋር መልስ አንብብ። ወርቅነህ ይሄ ቀጣይ ነው። 11 ቁጥር 11ን ጨምሬው ነውና ነው አንተ የጠየከው ይሄ ነው። ከሙስሊሞች የመጀመሪያው እንደሆን ታዘዣለህ የሚለውን ነው የጠየከው አይደለ? ይሄ ቁጥር 11 12 ነው የጠየከው። ይሄን እንዳጋጣሚ 11ን ጨምሮት ስለሆነ ነው ከሱ በፊት የነበረው ነው። እስቲ ቆይ ሁስዬ ልክ ነህ። 30 ሰከንድ በቂ ነው ለኔ። እኔ በእርግጥ ሃይማኖቴንም ለእርሱ ብቻ ያዘዝኩኝ አላህን እንድገዛ ታዘዝኩኝ። ያዘዝኩኝ አላህን እንድገዛ ድጋሚ ታዘዝኩ። እስኪ ይችኛውን የመጀመሪያዋን ስንኝ ሄድ በልባት። ለእንደኔ አይነት ማብራሪያ በደንብ ያስፈልጋል። ወርቅነህ ይኸውልህ ይሄ ያለፈው አንቀጽ ነው እያልኩ ነው። ይሄን አልጠየቅም። የት ይገኛል መሰለህ? ይሄ አንተ የጠየቅከው የቱን ነው? ቁጥር 12 ነው አይደለ? ቁጥር 12 ነው። ያውና ይሄኛው ማለት ነው የሙስሊሞች መጀመሪያ እንደሆነ ታዘዝኩ የሚለው ግን እኔ ቅድም ሳመጣ ጊዜ ይሄኛው ነው 11ንም ጨምሮት ስለነበር ነው። እዚህ ጋር እየተናገረ ያለ ነው ሌላ ነው። በል እኔ አላህን ሃይማኖትን ለእርሱ ብቻ ያጠራሁ ሆኜ እንድገዛው ታዘዝኩ የሚለው ነው። ገብቶሃል አይደለ? ስለዚህ አሁን ምን መሰለህ የዚህ ትርጓሜ ከሙስሊሞች የመጀመሪያው እንደሆነ ታዝዣለሁ በል የሚለውን ሲፈታ ጊዜ ምን አለ?
ከህዝቤ የመጀመሪያው እንደሆን ማለት ነው። ይታያል አይደል? ከህዝባቸው አንጻር ነው ቃል እየተነገረ ያለው ማለት ነው። ይሄ የዚህኛው የአንደኛው ሊቃውንት ነው። የሁለተኛው ሊቃውንት ልድገበልህ። ያው ይህች የመጀመሪያዋ ነች። እስኪ ሁለተኛው ምን እንደሚል ደግሞ እንመልከት። ያውና እችንም አሁን ባለን አላሳየም። ይታድርግ ልጆች ማንጋ ነው። ያውና አሁን እዚህ ወደ አማርኛ ልቀይርልህ። እኔ ሙስሊሞች መጀመሪያ እንደሆን ታዘዝኩ። ቁጥር 12 ምን ማለት ነው? ከዚህ ህዝብ መካከል ያው ከህዝባቸው አንጻር ነው ይህ የመጀመሪያ እየተባለ እየተነገረ ያለው ማለት ነው። ስለዚህ መጀመሪያነት ለሁለት ይከፈላል። አንደኛ ፍጹማዊ መጀመሪያ አለ፣ ሁለተኛ አንጻራዊ መጀመሪያ አለ። ያ ማለት ነቢያቶች የተላኩለት ህዝብ አለ። ወደ ገዛ ወገኖች መጣ ይላል አይደል? ነብዩ ሰለላሁ ዐለይሂ ወሰለም ወደ ወገኖቻቸው መጥተዋልና ከህዝቦቻቸው አንጻር የመጀመሪያው የአምላክን ትእዛዝ የጠበቅኩ እኔ ነኝ እያሉ ነው። አምላክ መጀመሪያ ትእዛዙን የሚያወርደው ለነብይ ነው። ያ ነብይ ይታዘዝና ከዚያ ህዝቦቹን ወደዚያ ትእዛዝ ይጠራል። ታዲያ የመጀመሪያው ታዛዥ ማን ነው? ለአምላክ ትእዛዝ ነብይ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እኔ የመጀመሪያው ለምቀበለው ትእዛዝ የመጀመሪያው ነኝ ከእናንተ አንጻር እያሉ እየተናገሩ ነው። ሌላ የተባለ ነብይ ያለ ወይ ከተባለ አዎን፣ ሙሴ ለምሳሌ ምን ይላል በሱረቱል አዕራፍ ላይ? ቆይ አሁን ላይ ያዝ አድርግልኝ ጠቅልል ለመልስ ያው መቼም ተግባብተናል። አስቸጋሪ ጥያቄ አይደለውማ። መጀመሪያ ይቅርታ እንግዲህ አሁን ተመልሰን ወደዚህ ወደ ስነ ፍጥረት ወይም ደግሞ ወደ መጀመሪያው ቀደምት ሃይማኖት ስንመጣ እነ ሙሴ እነ አብርሃም እና አዳም ሙስሊም ነበሩ ይላል። የሰው ልጅ ፍጥረት ለምሳሌ በእስልምናው ከአራቱ ባር የሰው ልጅ ከአፈር ከውሃ ከእሳት ከንፋስ እንደተፈጠረ እስልምናው ያምናል አያምንም? አንደኛው። ሁለተኛ ደግሞ እንደዛ ከሆነ ከነብዩ የድሮ ሃይማኖቱ ከጥንት ከነበረ ከነብዩ መሐመድ በፊት እስልምና እንደነበረ የሚያሳይ ማስረጃ አለን ወይ? ለምሳሌ አሁን ጓደኞች ምን የሚሉኝ አንተንም አንዳንድም ሰው ነገር የቀደሙ እነ አብርሃም እነ ሙሴ እና አደም ነቢያቶች ናቸው የእስልምና ትለኛለህ። በማስረጃ የተደገፈ ከነብዩ ከ1400 ዓመት በፊት ምናምን የነበረ ማስረጃ ይኖራል? እንደዚህ ትውልዱ የሚያውቀው ካለ ደግሞ ብትጠቁመኝ በዛው። ቀጥል። እሺ የመጀመሪያው ጥያቄ ስለ ሰዎች አፈጣጠር ነው። መጽሐፍ ቅዱስ ላይ ከእሳት ከውሃ ምናምን ተፈጥሯል የሚል አለ። ያ እንደዛ የሚል የለም መጽሐፍ ቅዱስ ላይ። ከኢስላም አንጻር ያለውን ማስረዳቸዋለሁ። መጽሐፍ ቅዱስ ላይ ያለው ሰውን ከአፈር ፈጠረው ነው፣ አለቀ። ሰውን ከአፈር ፈጠረው ይላል። ከጭቃ ፈጠርከኝ እያለ ይናገራል ኢዮብ። ከጭቃ ፈጠርከኝ ወቻላራ ኢዮብ ከጭቃ ፈጠርከኝ አለ። አንደኛ ስህተት ነው። እንደ አደም ቢል ችግር የለውም። አዳም ከጭቃ ነው የተፈጠረው። አንድ ወርቅ ነህ አንድ ቢል እሺ አሎ ቀጥለኝ። አንድ የሚት አድርገው ልጨርስ። ታዲያ ቁርአን የኛን አፈጣጠር የገለጸው እርሱ ነው። በጣም የሚገርመኝ እስልምና በዚህ በኩል ከመጽሐፍ ቅዱስ ትልቁ የሚለይበት ነገር ምን መሰላችሁ? መጽሐፍ ቅዱስ ላይ ሰውን ከአፈር ፈጠረው አለቀ በቃ። የሌሎቹን አፈጣጠር ይገልጻል ወይ? አይገልጽም። ከአፈር ፈጠረው ሰውን ከተባለ ከአፈር የተፈጠረው ብቸኛው ሰው ያለምንም ጥርጥር እኛም እናንተ የምናምኑበት አዳም ነው። አዳምን ከአፈር ፈጠረውሽ። ሌሎቻችሁ እስከምን ተፈጠራችሁ? ወፍ ማስረጃ የለም። ነገር ግን ቁርአን ከፍትወት ጠብታ እያለ እኛን ያፈጣጠራችንን ሁኔታ እንዳለ ሂደቱን ይገልጻል። መጀመሪያ ፍትወትን ጠብታ በማህፀን ውስጥ አስቀመጥኩት ይላል። በተከበረው ማህፀን ውስጥ በተጠበቀው ማህፀን ውስጥ ከዚያም በኋላ እርሱን ወደ ረጋ ደም ቀየርኩት ይላል። ሂደቱን ተመልከቱ። ከዚያም ወደ ስጋ ቀየርኩት፣ ከዚያም አጥንት አደረግኩት፣ ከዚያም ሙሉ ስጋ ለበስኩት፣ ከዚያ ሰው አድርጌ ነፍስን ዘርቼ ያወጣሁት ይላል። የእኛን አፈጣጠር ሙሉ ይገልጻል። የእናንተ አፈጣጠር አለ ወይ መጽሐፍ ቅዱስ ላይ? የለም። አለ የሚል ካለ ክርስቲያን መናገር ይችላል። የአዳም አፈጣጠር ብቻ ነች ያለችው። ሰው ከአፈር ፈጠርኩት አለቀ በቃ። እኛ ከአፈር ነው ወይ የተፈጠር ነው? አይደለም። እኛ እናትና አባቶቻችን ግንኙነት አድርገው ከዚያ በኋላ ሂደት አለው። ያ ነው ይሄ የተናገረበት ነው መጽሐፍ። እሺ ወርቅና ውስዬ እንዳልከው ያው የስክሪንሾት ተማሪ ነኝ። በእስልምናው አላህ የሰው ልጅ ከገማ ጭቃ ፈጠር ነው ይላል።
ያው የስክሪንሾት ተማሪ ነኝ። በክርስትናው ደግሞ የምትለው እንዳልከው አንተ አዳምን ካፈር ፈጠረው ብቻ ሳይሆን ወርቅነህ አለ የሰው ልጅን ከገማጭ ካፈጠር ነው የሚል የለም። ተሳስተሃል። ዛሬ ትልቅ ነገር እንግዲህ ጥሩ እሺ፣ ጥሩ እንግዲህ እሱ እንዳልከው የስክሪንሾት ነው ይሁን አይሁን የሚለውን አንተ ታጣራልኛለህ። እኔ ቁጥር ሰጣለሁ። አውቃለሁ፣ ችግር የለውም። የሰው ልጅን ከገማጭ ጋር ፈጠርኩት አይልም። ቆይ እንዳዳምጥ። አውቃለሁ ያለውን ወርቅነህ። እሺ ቀጥል። ቁርአንን ገና በአማርኛ ሀሳቡን ስታነሳ አይተህ እንደሚገኝ አውቃለሁ። ቁርአንን ከላይ እስከ ታች አንድ ፊደል ወለ ሳትልብኝ እዚህ አለ ጭንቅላትሽ ታብታብ አስደርግ። ኔት ይመስለኛል እየያዘ ነው። ታብታብ አስደርግ እስኪ። ይቅርታ አንድ ቤት አድርግ። እሺ ልጆች አይሰማም እንደ እኔ ድምፅ ይሰማል? ልጆች አንድ ሳረጋግጥልኝ። ይሰማል? ይሰማልሽ? ምን ይሏችኋል? ይመጡና ከገማጭ ዕቃ ፈጠርኩት የሰው ልጅን ይላል ቁርአን ይላሉ። ለአንደሱ አይልም። አንድ ሁለተኛ ይመጡና ምን ይሏችኋል? እናንተ የተፈጠራችሁት ከገማጭ ዕቃ ነው ይላል ቁርአን ይሏችኋል። ስህተት። እኛ የተፈጠርነው ከገማጭ ዕቃ ነው አይልም። ልብ በሉ። ገብታችኋል አይደል? ከገማጭ ዕቃ አልተፈጠርንም። ቁርአኑ እንደዛ ይላል ወይ አይልም? የሰው ልጅን ከገማጭ ዕቃ ፈጠርኩት ይላል ወይ አይልም? ስለማን ነው ያ እየተናገረ ያለው? ስለ አንድ ሰው ነው። ማን ነው? አደም አለይሂ ሰላም። እኛን የማይመለከትም። እኛ ከምን እንደተፈጠርን አላህ ሲነግረን ከፍትወት ጠብታ ይለናል። ጭቃ ሲባል ጊዜ ማንን ነው የሚመለከተው? እኛ ከጭቃ ተፈጥረናል አይደለም። ማንን ነው? አደምን ነው። አውድን ሁሉ አሳያችኋለሁ። የሰው ልጅን ብሏል ነው የሚለው። እንላ አሳያችሁ። ላይ የሰው ልጅን አይደለም የሚለው። ማንን ነው? ሰውን ከገማጭ ከፈጠርኩት ነው የሚለው አላህ። ስለዚህ ማንን አስመልክቶ የመጣ ነው? ስለ አደም አፈጣጠር እያወራ ነው። ስለ አንድ ሰው እንጂ እየተናገረ ያለው ስለ እኛ አይደለም። ስለ ትውልድ ሁሉ አይደለም። ስለ ሔዋን ራሱ አይደለም። ገብታችኋል አይደል? ማነው? አደም ነው። እርሱንስ ምን ለማለት ነው የገማጭ ዕቃ የሚለውን እንመጣበታለን። እዚያ ከመሄዳችን በፊት ግን እናንተ ከገማጭ ዕቃ ተፈጥራችኋል ሲሏችሁ ቀጥታ አስቁሟቸው። ስለማን ነው የሚያወራው አንቀጹ? ስለ አደም ነው። ላሳያችሁ። የት ይገኛል መሰለህ? ላውጣልህ። ቁርአን ላውጣልህ። ሱረት 15 አንድ እሺ፣ ላውጣልህ። ቁርአን ምዕራፍ 15 ይገኛል። አንዴ ሚዩት አድርጉ። አንድ ጊዜ አንዴ ምን ይላል አላህ ሱብሓነሁ ወተዓላ? ተመልከት እዚህ ቦታ ላይ ሰውንም ነው የሚለው። ልብ በሉ። የሰው ልጅና ያለው ነው የነበረው። የሰው ልጅን አይልም። ምንድን ነው የሚለው? ሰውን። ታዲያ ሰውን ከተባለ እኛን አይመለከትም ወይ? አውዱ እየተናገረ ያለው ስለ አዳም ነው። ስለ እርሱ ብቻ ነው። ተመልከቱ። ያው ሰውንም ከሚቅለጨለጭ ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ይላል። ገብታችኋል አይደል? ስለማን ነው እያወራ ያለው? ስለ አዳም ነው። አንዴ ፈጠሩ አላስቸገርም። ከሚበታተኑ ጠቅለል አድርገህ መልስ አባቴ፣ ጠቅለል አድርገሽ መልሽ። ውስዬ ወርቅነህ ውሱ፣ እሺ ጠቅለል መልስ። እሺ አዳም ወርቅነህ በመጀመሪያ ያልከው ምንድነው? የሰው ልጅን ከገማጭ ዕቃ ፈጠርኩት ይላል ነበር ያልከው። አንደኛ እሱ ስህተት ነው። ሁለተኛ እናንተ ከገማጭ ዕቃ የተፈጠራችሁ ሲሏችሁ ስህተት ነው። እኛን አይደለም ስለ አደም ነው እየተናገረ ያለው አላህ። ምክንያቱም እርሱ ነውና አፈር ጭቃ ሲባል ጊዜ ስለ አፈጣጠር እርሱን ብቻ ነው የሚመለከተው። የእናንተስ አፈጣጠር የት ይገኛል ከተባለ አሳያቸዋለሁ። ሙሉ ሂደቱን ያወራል። የትኛውን መጽሐፍ ላይ ልታገኙት የማትችሉትን ማለት ነው። ምን ይላል አላህ? ከዚያ በኋላ ስለ አዳም እንደሆነ ትመለከታላችሁ። ጃንንም ከሰው በፊት ከእሳት ነበልባል ፈጠር ነው ይላል። ጅኖች ከምንድን ነው የተፈጠሩት? ከእሳት። ቀጥሎ ምን አለ? ጌታህም ለመላእክት ባለ ጊዜ አስታውስ፣ እኔ ሰውን ከሚቅለጨለጭ ሸክላ ከሚገማ ጭቃ እፈጥራለሁኝ። ከዚያስ ፍጥረቱን ባስተካከልኩና በውስጡ ከመንፈሴ በነፋሁበትም ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ። ከዚያ በኋላ እየተናገረ ያለ ስለዚህ ስለማን ነው መላእክቶች ስገዱ የተባሉት? ለአዳም ማለት ነው። ገብታችኋል አይደል? ስለዚህ ይህ እየተናገረ ያለው ባጭሩ ስለማን ነው? ስለ አዳም ነው እንጂ ስለኛ አይደለም። ስለዚያ ሰው እንጂ ስለ ሰው ልጆች ወይንም ስለኛ ስለሌሎቹ አይደለም። ምክንያቱም አፈርና ጭቃ የሚለው የሚመለከተው አደምን እንጂ ስጁድ የተወረደለትም እዚያ ቦታ ላይ አደም እንጂ ሌላ ማንም አይደለም ማለት ነው። ለአደም ነው ወይ መላእክቶች ስጁድ ይወረዱ የተባሉት? አዎ፣ ወይ ቁልና ሊልመላኢከቲ ስጁዱ ሊአደም ይላል። ለአደምም ስገዱ ባልኳቸው ጊዜ ነው። ይሄን ከተረዳቸው አሁን ለምንድን ነው ታዲያ አደምንስ ቢሆን ከሚገማጭ ያዝልኝ ሙስዬ ልማርበት ሰነፍ ተማሪ ይጠይቃል። እዛ ያዝልኝ። እንግዲህ የእስልምና የመጀመሪያው ነብይ
ሌጋል የሆነው ነብዩ መሐመድ ነው። ግን ደግሞ ነብዩ መልእክት አድራሽ ደግሞ ቁርአን የወረደለት ነው እንጂ እነ ሙሳ እና አደም እና ኢብራሂም የመጀመሪያ ነቢያቶች ነው የሚባል ነገር አለ። አስተምሮ አንተ ታውቃለህ? አደም ነብይ እንደሆነ አንተ ታምናለህ አታምንም? አምናለሁ። በጣም ጥሩ አልፈናል። አደም ነብይ ከሆነ አደም የሰጠህን የእስልምና ትምህርት አሁን እንደ እስልምና ነው ማውራ፣ እንደ ክርስትና ሁኜ ስለማውቀው እንደ እስልምና በእስልምናው ግን ሁኜ ላውራ። አደም የመጀመሪያው ትውልድ ከሆነ አደም የተፈጠረው ከሚቅለጨለጭ ሸክላ ወይም አፈር ነው አልን። አንተ በነብዩ ጊዜም አልተወለድክም፣ በአደም ጊዜም አልተወለድክም። ግን ህግና ኦሪት ጸንታ ትኖራለች በክርስትናው እንደሚለው። በእስልምናው ከላይ ከአባት የመጣልህን ሃይማኖት ተከትለ ነው እንጂ ያስፋፋ የመጣኸው በነብዩም በአደም ጊዜ ካልተወለድክ ለአደም ብቻ ነው ይሄ የአፈር መሸክሸክ። እኔና እናንተ ግን በእናት አባቴ ሩካቤ ወይም ሪሌሽንሺፕ የተወለድን ነው ካልከው መጀመሪያ መነሻችን አሁን እዚህ ጋር የሰው ልጅ ተፈጠረ የሚለው መነሻችን አደም ነው ወይም አዳም ነው። አንተ የአዳም ትውልድ መሆንን ትረሳለህ ወይስ አትረሳም? እንዳልከው አሁን አንተ እንትን ብለህ እንዳትነግረኝ ነው። ቆይ እስ ያሳቂ ተይዘሻል። እኔ ማርያምን ማብራሪያውን በደንብ ስለፈልገው ነው። አንተ እና እኔ ፍጡር ነን እንዴ? ያላ ፍጡር ነን ነው የምንለው ወይስ ደግሞ የተባዥ ቅጆች ነን ነው የምንለው? አንተ እናት እኔ በሳይንሱ በኢንተራክሽን እንደምንወለድ አሁን ላይ ያለው አሁን ዘፈርስት ግን የመጀመሪያው አመጣጥ እንዴት ነው? እስቲ ቆይ ተፈጠረ ሲባል የሰው ልጅ ሁላችንም ፍጡር ነን በዚህ ምድር ያለ ነው። ጭብጣ ሐሳብ በዚህ ምድር ያለ ነው ሁላችንም ፍጡር ነን። ግን መነሻው ምንድነው? አፈርና ውሃ። አፈርና ወይም ወደ አፈር ትመለሳለህ ይላል ያገርህ ሰው። ቆይ እሺ ታዲያ ለአዳም ብቻ ነው ይሄ የተባለው? እኛ በስሜተ ፍትወት ተጸንሰን ነው የተወለድነው የሚለው ከጭቃ መፈጠርን አንተ ራስህ አሁን አታምንም እንደምትለኝ በሪሌሽንሺፕ ብቻ መወለድ ነው? ስጋ ለብሼ ደም ተቀላቅዬ አጥንት ተመስጦብኝ ብለህ ነው ምን ልታስተምረኝ የምትችለው? ወይስ የአደም ነው የምታስተምረኝ? ስለ ዘፍጥረት ሲወራ ይችን ጠቅለል አድርገናልኝ አባቴ ሚቱኝ እሰማለሁ። ይሄት አድርገው። በጣም ጥሩ። እንግዲህ አምላክ አላህ Subhanahu Wa Ta'ala ሰዎችን በአራት አይነት መንገድ ፈጥሯቸዋል። አንደኛ አዳምን የፈጠረበት አፈጣጠር አለ። ሁለተኛ ከዚያ የተለየ ሔዋንን የፈጠረበት መንገድ አለው። ሶስተኛ መሲሁን ወይንም ክርስቶስን የፈጠረበት መንገድ አለው። ሁሉም ይለያያሉ። አራተኛ ሌሎቹ ፍጥረታት ሁሉ እኔም አንተም አንቺም ሁላችንም የተፈጠረበት መንገዶች አሉ። የአዳም አፈጣጠር፣ የሔዋን አፈጣጠር፣ የክርስቶስ አፈጣጠር፣ የሌሎቻችን አፈጣጠር አራት አይነት አፈጣጠር የተለያዩ ናቸው። አሁን እዚህ ቦታ ላይ ይሄን ስንል ግን ከአዳም ነው መሰረታቸው ሁላቸውም። ይሄን መሰረት አልካድንም። ገብቶሃል አይደል? ከሌላ ዘር አይደለም የተፈጠረው ከአዳም ነው ሁላችንም። ነገር ግን የአፈጣጠራችን መንገዶች ከይፍያ የሚባል ነገር አለ። ሁኔታው የተለያየ ነው ሁላችንም። የአዳም አፈጣጠር ምንድን ነው ከተባለ ከአፈርና ከውሃ ነው። አፈር አለ፣ ውሃ አለ። የአፈርና ውሃ ሲቀላቀል ምን ይሰጣል ልጆች? ጭቃ ይሰጣል። ያ ጭቃ አብክታችሁት ለብዙ ጊዜ ቢቆይ ምን ይሆናል? ይሸታል አይሸትም? ይገማል አይገማም? ይገማል። ቤት የሚመርጉ ሰዎች አይታችኋል? ጭቃ ያቦኩትና ለብዙ ጊዜ ይቆያል። በዚህ አካባቢ ስታልፉ በጣም ከመቆየቱ የተነሳ ይሸታል። የመሽተት ባህሪ ያለው ይወታችኋል። ስለዚህ ያ ይሆናል። ከዛ ያ ጭቃ ልክ እንደ ሸክላ ተደርጎ በሚሰራ ጊዜ ሰውየው ነፍስ ሳይዘራበት ዝም ብሎ ከጭቃ የሆነ ቅርጽ ብትሰሩ ምን ይሆናል? ጀበና ልትሰራ ትችላለህ፣ ጋቻ ልትሰራ ትችላለህ። ሌላ ነገራቶች ልክ እንደ ሸክላ የደረቀ ነገር ሆኖ ቅርጽ ይዞ ይሆናል። አላህም አደምን ከዚያ ከጭቃ የሰው ቅርጽ አድርጎ ሰራ። ያውታችኋል። ያን የሰራውንም ሰው ብሎ ጠራው፣ አደም አለይሂ ሰላም። ከዚያ በኋላ ነፍስ ዘራበት። ስለዚህ የአደም አፈጣጠር ከአፈር የተባለው እርሱ ነው የሚመለከተው፣ ጭቃ የሚለው እርሱ ነው የሚመለከተው። ቀጣዩዋ ደግሞ አፈጣጠር ማነች? ሔዋን ነች። ሔዋንን አላህ ልክ እንደ አደም ከአፈር አንስቶ ነው ወይ የሰራት? አይደለም። ይሄም እስልምናም ክርስትና የሚያውቀው ነገር ነው። ከአፈር አንስቶ ልክ እንደ አደም ነው የሰራት አይደለም። ታዲያስ ከአደም ጎን ነው የሰራት። ከምኑ? ከአጥንቱ፣ ከስጋ ከአጥንት እንጂ ከምን አይደለም፣ ከአፈር አይደለም። ማስረጃ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። አላህ በቁርአን ላይ ልክ እንዲሁ
ከአንዷም ነፍስ ሌላኛዋን ነፍስ አስገኘው እያለ ይናገራል። ያ አዩሃ ናሱ ተቁ ረበኩም الذي خلقكم من نفس واحدة وخلق منها زوجها ይላል። እናንተ ሰዎች ሆይ ከአንዲት ነፍስ የፈጠርኳችሁን እኔን አላህን ፈሩኝ፣ እንዲሁም ከዚያች ከአንዷ ነፍስ ጥንዷን የፈጠርኩላት ይሁንኩኝ እያለ ይናገራል። ከአደም ሐዋን ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ከአደም ከጎኑ አጥንት ሔዋንን ፈጠራት እያሉ ተናግረዋል። ስለዚህ ሔዋን የተፈጠረችው ከአፈር አይደለም ከጭቃም አይደለም፣ ነገር ግን ከምንድን ነው? ከአደም አጥንት ነው። ከአጥንቱ ነው አላህ አውጥቶ የሰራት። ሶስተኛው አፈጣጠር ማን ነው? የዒሳ ወይንም የክርስቶስ አፈጣጠር ነው። አላህ ክርስቶስን መፍጠር በሻ ጊዜ ከፈጠረ ከተባለ አንድ ይዋከ አንድ ጊዜ ወርቅና ባክ። ሶስተኛው የዒሳ አፈጣጠር ምንድነው? አሁንም ዒሳን ልክ እንደ አደም ከአፈር አንስቶ ነው ወይ የሰራው? ከአፈር አይደለም። ታዲያስ ከድንግል ማርያም በድንግልናዋ ሳለች ማንም ወንድ ሳይገናኛት ከእርሷ ነው የሰራው። የማህፀኗ ፍሬ ነው እንጂ ከአፈር የተሰራ አይደለም። ዒሳም ልክ እንዲሁ። ሌላኛው ማን ነው? እኔ፣ አንተ፣ ሁላችንም። ሌሎቻችን ደግሞ ከወንድና ከሴት በግብረ ስጋ ግንኙነት ከዚያ በሚገኘው የሆነ የዘር ፈሳሽ ከዚያ እርሱ ወደ ረጋ ደም ይቀየራል። ያፈጣጠሩን ሂደት ሁሉ አላህ በሱረቱል ሙእሚኑን ላይ ገልጾታል። ስለዚህ ይህን ታገኛላችሁ። ይህን አፈጣጠር የሰዎችን አፈጣጠር የእኛን አፈጣጠር ገልጾታል ወይ? የትም ቦታ ላይ አታገኘው። አንዴ እባክህ ልጨርስ፣ እባክህ አንዴ ወርቅ አንዴ ልጨርስ። መጽሐፍ ቅዱስ ላይ ስትሄዱ ጊዜ ሰውን ከአፈር ፈጠረው፣ አለቀ በቃ። የእኛን አፈጣጠር ሂደት ታገኛላችሁ? ላታገኙ። ለዚያም ነው በቁርአን ላይ ይመጡና የእኛን አፈጣጠር ሂደት የገለጸውን ሊማሩበትና ሊደነቁበት ሲገባ እኛ መጽሐፍ ላይ የሌለን ይህን የሰው ልጆችን አፈጣጠር ገልጿል ብለው ሊማሩበት ሲገባ ይሳለቁበታል። አላህ ሰውን ከፍትወት ጠብታ ተፈጠርኩት ይላል እኮ። ያንተን አፈጣጠር ንገረኛ በመጽሐፍ እንዴት ተብለህ ተገለጽክ? አንተ ከአፈር ፈጠርኩ የተባለው አንተን አይደለም አደምን ነው የሚመለከተው። አንተ ከምን ተፈጠርክ? እናትና አባት ሲገናኙ ጊዜ አፈር ነበር ሲሸና የነበረው አባት ወደ እናት? ለአፈር አይደለም፣ የፍትወት ጠብታ ነው። ይሄን የገለጸበትን ስጠና መጽሐፍ ላይ። ከዚያ ፍትወት ጠብታ ምን ሆነ? ማህፀን ውስጥ ያለውን ሂደት እስኪ ንገረን። የለም ወፍ ከአፈር ነው የተፈጠርከ። ከአፈር የተፈጠረው አዳም ነው፣ ሌሎቻችሁ አይደላችሁ። ይፈቻላል እና ያ ነው ቁርአን መጥቶ ሲገልጽ ጊዜ ሊማሩበት ሲገባ ያ መጽሐፍ ጎደለ እንደሆነ ከዚህ ትረዳለህ። የኔን አፈጣጠር አልገለጸልኝም ከምን ተፈጠርኩ ብዬ በጠይቅ መጽሐፍ ቅዱስ ላይ መልስ አላገኝም። ቁርአን ላይ ግን በደንብ ታገኛላችሁ። እንዴት እንደሰራና አላህ ነው ተመልከቱ፣ እንዴት እንደሰራና አላህ እኛን ማለት ነው። እና እንዴ በማስረጃ ላሳያችሁ። ይህን አገላለጽ የት ነው የምታገኙት መሰላችሁ? በቁርአን ላይ ብቻ። አልሐምዱሊላህ አላ ኒዕመቲል ቁርአን ነው። ተመልከቱ። ያውና የኔና እናንተ አፈጣጠር አላህ ሱረቱል ሙእሚኑን የምእመናን ምዕራፍ ይላል። በመጀመሪያ የሚገልጸው የእኛን መዳናችንን አረጋገጠ። የምእመናን ምዕራፍ የመጀመሪያው አንቀጽ ምን ይላል? ምእመናን በእርግጥም ዳኑ ይላል። 4 ነጥብ። ከዚያ በኋላ አላህ ሱብሓነሁ ወተዓላ መካከል ላይ ስለ አፈጣጠራችን ሲገልጽ ተመልከቱና ቁጥር 12 ላይ ተመልከቱ። በእርግጥም ሰውን ከነጠረ ጭቃ ፈጠር ነው ብሎ አላህ ሱብሓነሁ ወተዓላ ይናገራል። የነጠረ ጭቃ የተባለው ማን ነው? አደም ዓለይሂ ሰላምን ገለጸልን። ከዚያ በኋላ ደግሞ ስለኛ አፈጣጠር ቀጥሎ ሊገልጽልን ቁጥር 13 ላይ ስለኛ አፈጣጠር ሲገልጽ ደግሞ ምን አለ? ከዚያም በተጠበቀ መርጊያ ውስጥ የፍትወት ጠብታ አደረግነው አለ። ይሄ ስለኛ ይናገራል። መጀመሪያችን ምንድነው? የፍትወት ጠብታ ነች። ገብታችኋል? የሚገርመው ምን ብሎ ያ ፍትወት ጠብታ ወዴት እንደሚሄድና እንደሚቀመጥም ማስቀመጠ። ምን አለው? በተጠበቀ መርጊያ አለ። ያ ማለት ማህፀኖች፣ የእናቶቻችን ማህፀን ውስጥ ምንም አይነት ሌላ ነገር ሄዶ የማይቀላቀልበት ቀጥታ የዘር ፈሳሽ ነው የሚጠበቅበት ቦታ። ያንን ቦታን ሁሉ ገለጸ። ከዚያ እዚያ ሆኖ ሂደቱን ይገልጽልሃል። ሰው እስክትሆን ድረስ እዚህ እስከ መጨረሻው ሊገልጽልህ ነው። ከዚያም አለ ጠብታዋን በ40 ቀን የረጋ ደም አደረገን ፈጠርን ይላል። ያ ፍትወት ጠብታ ወደ ረጋ ደም ይቀየራል አለ። የረጋው ደም ቁራጭ ስጋ አድርገን ፈጠርን። ከዚያ ያረጋው ደም ወደ ቁራጭ ስጋ ይቀየራል አለ። ቁራጯን ስጋ አጥንቶች አድርገን ፈጠርን አለ። ተመልከቱ፣ አጥንቶቹንም ስጋን አለበስናቸው አለ። ከዚያም ነፍስን በመዝራት ሌላ ፍጥረት አድርገን አስገኘ ነው። አላሁ አክበር። አንተ ሰው እስክትሆን ድረስ ከፍትወት ጠብታ ጀምሮ የገለጸበትን ይሄንን መጽሐፍ ቅዱስ ላይ ታሳዩ ትችላላችሁ። ከምን እንደተፈጠራችሁ ነው። የአደምን አፈጣጠር ብቻ ነው። ሰውን ከአፈር ፈጠርኩት አለ። ሆስዬ ጥያቄ ካመጣልኝ ደስ ይለኛል። እንደው ይቅር እታች ብዙ የሚሳደብ ሰው አለ። ግን ያው የኔ እናንተ መግባባት ነው ዋናው። አንተ መልስ፣ እኔ ልጠይቅ። እኔ ተማሪ ነኝ። ለምሳሌ በክርስትናው አብ ወልድ መንፈስ ወይም አንድነትና ሶስትነቱ አለ። አሁን ደግሞ እስልምናው ላይ አሁን የምታወራልኝ አንቀጽ ስለ ፈጣሪ ነው።
አላህ አይወልድም አልወለደም ነው የሚለው አይደለ? አይወለድም ሳይሆን አይወልድም አልተወለደም ነው። አሁን ደግሞ ምን ታመጣለህ ጥያቄ? ፈጠርን እያለ ነው የሚያወራው አላህ። ፈጠርኩ አይደለም የሚለው፣ በሲንግል አይደለም በፕሉራል ነው የሚያወራው። ፈጠርን በእንደዚህ ፈጠርን ነው የሚለኝ አይደል? አላህ አንድ አምላክ ነው በሚለው እየታመነ ፈጠርን ካለ ደግሞ ፕሉራል ወይም ደግሞ ብዙ ከጎኑ ሌላ አካላት እንዳለ የሚያስረዳው። እስኪ እቺን ሂድባት በነካጅ። አይሽ ሚውት አድርገሽ። እሺ በመጀመሪያ አላህ ሱብሓነሁ ወተዓላ በቁርአን ላይ በአራት መንገድ ይናገራል። አንደኛ እኔ እያለ በተናጠል ይናገራል። ሁለተኛ እኛ እያለ ይናገራል። ሶስተኛ እርሱ እያለ ይናገራል። አራተኛ ያ እያለ ይናገራል። አሁን ጥያቄው ልጁ እኛ የሚለው ለምንድን ነው? በዚህን ነው የሚያሳየው ወይንስ ግነትን? እኛ የሚለው ቃል እኛነት ለሁለት ይከፈላል። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። የብዜትኛነት ማለት ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው ያን ስራ ወጥቶ በሚያቀርብ ጊዜ እኛ ብሎ የሚገልጽበት የአገላለጽ ዘይቤ ነው። ለምሳሌ ሁሌ ምሳሌ የሚሰጥበት የአንድ ክላስ ተማሪዎች 100 ተማሪዎች አሉን በል። መምህሩ የሆነ የቤት ስራ ሰጣቸው። 10 ሆናቸው ስሩና ነው አላቸው። እነዚህ ሰዎች ሄዱና ሰርተው መጡ። 10 ሆነው የቤት ስራን ሰሩ። ከመካከላቸው ከአስሮቹ መካከል አንዱ ወጥቶ በሚያቀርብ ጊዜ እኔ የሰራሁት አሳይመንት ነው የሚለው፣ እኛ የሰራነው አሳይመንት ነው የሚለው ብቻ ሆኖ ሳለ ለምን? ከበስተጀርባው 9 ሰዎች ስላሉ። ይህ የብዜትኛነት ይባላል። ስለዚህ የብዜትኛነት ምንድን ነው? ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ያን ስራ በሚገልጽና በሚያቀርብ ጊዜ እኛ ብሎ የሚጠቀምበት ቃል እርሱም የብዜትኛነት ይባላል። ሁለተኛው እኛነት ደግሞ ምንድን ነው? የግነትና የክብር እኛነት ነው። አንድ አካል ብቻውን ሆኖ ሳለ ገናናዎችን ስራ፣ ታላላቅ ስራዎችን ስራ ሰርቶ ክብሩና ልቅናውን ግነቱን ለመግለጽ የሚጠቀምበት የሆነ ቃል ነው። እኛ ብሎ ይናገራል በዚህ ጊዜ ማለት ነው። ለዚህ ለሁለት እንደሚከፍ ታዲያ አላህ የትኛውን አስቦበት ነው ወደሚለው ደግሞ ስንመጣ እኔ አይደለሁም መወሰንለት። የብዜት ይሁን የግነት ራሱ እስኪ ይንገራል በቁርአን ላይ። ለመሆኑ ቁርአን ላይ አላህ ሱብሓነሁ ወተዓላ ብዜት እንዳለው ተናግሯል ወይ? ላ ምን አለ አላህ ሱብሓነሁ ወተዓላ? አንድ ብቻ እንደሆነ ከእርሱ ውጭ ሌላ ማንም እንደሌለ ይዘጋዋል። በቃ የብዜትኛነት እንደሌለው ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው አለ። እሺ ሁለትስ ሊሆን ይችላል ወይ? ሁለትንም አንስቶ አውግዞታል። ሱረቱ ነሕል ላይ ምን ይላል? ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሒድ አለ። ሁለት አምላክ ብላችሁ አትያዙኝ እኔ አንድ አምላክ ብቻ ነኝና አለ። እሺ ሶስት ወይም ስላሴስ ሊሆን ይችላል ወይ ብለው ለሚያስቡ ሰዎች መልስ ሰጥቷቸዋል፣ አውግዞታል። አይደለሁም ብሏል። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሒድ አለ። ሶስት ወይም ስላሴ አትበሉኝ፣ ከዚህ ንግግር ተቆጠቡ፣ እኔ አምላካችሁ አላህ አንድ አምላክ ብቻ ነኝና አለ። ሰላም። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ሁለትም እንዳልሆነ ሶስትም እንዳልሆነ ዘግቶታል፣ አንድ ብቻ ነው ይብሏል። ስለዚህ የግነትኛነት እንጂ የብዜትኛነት አይደለም። ለሁለት እንደሚከፈል ከቋንቋ ተናግሬያለሁ ይቀደም፣ የብዜትና የግነት እንደሚባሉ። ይህን ከራሴ ነው ወይ? ላ አይደለም። ማስረጃ ነው ላሳያችሁ። እኛነት ለሁለት እንደሚከፈል ስናገር ነበር ላሳያችሁ። ከዚያ በቁርአንም ላይ ልክ እንዲሁ ታላላቅ መንግስታቶች እኛ እያሉ ራሳቸውን በብዜት እንደሚገልጹ ማስረጃውን ላሳያቸዋለሁ። ለምሳሌ ማንን እንውሰድ? ንጉስ ሰለሞንን እንውሰድ። ንጉስ ነበር፣ እኛ እያለ ነው የሚናገረው ብቻውን ሆኖ ሳለ ማለት ነው። እሱንም እናያለን። አሁን ግን መጀመሪያ ለሁለት እንደሚከፈል እኛነት ላሳያቸው ማስረጃዎች። እሺ ከሊመት ነህኑ ያውና እኛነት ለስንት ይከፈላል? ይሄ የአረብኛ መዝገበ ቃላት ነው። ወደ አማርኛ ልቀይርላችሁ። እኛ የሚለው ቃል ወደ አማርኛ እንቀይረው። ያውና ያሽ ምን ይላል? እኛ ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ጾታዎች ራሳቸውን ለማመልከት የሚጠቀሙበት ብሎ ተናገረ። ምን አለ? ሁለት ወይንም ከዚያ በላይ የሆኑ ተናጋሪዎች ራሳቸውን ለመግለጽ የሚጠቀሙበት አለ። ልብ በሉ። ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት። ይህ የብዜትኛነት ነው። አንደኛው ነው። ነጠላ ሰረዝ አደረገና ምን አለ? እና ታላቅነትን ለመግለጽ ሲፈልግ በአንድ ሰው ጥቅም ላይ ሊውል ይችላል። ታላቅነቱን ለመግለጽ አንድ ሰው ብቻውን እኛ ብሎ ሊጠቀመው ይችላል ብሎ አስቀመጠ። አንደኛ የመጀመሪያ ያልኳቸው የብዜትኛነት ነው። ሁለትና ከዚያ በላይ ብዙ የሆኑ አካሎች ወንድም የሆኑ ሴቶች ራሳቸውን ለመግለጽ እኛ ብለው የሚጠቀሙበት ካለ በኋላ ነጠላ ሰረዝ አድርጎ አንድ ሰው ብቻውን ደግሞ ክብሩን ለመግለጽ ይጠቀምበታል ይህን ቃል ብሎ አስቀመጠ። ያሰላም።
ስለዚህ ለሁለት ዓላማ እንደሚውል ይሄን ካወቃቸው አላህ ታዲያ ስንት አስቦበት ነው ከተባለ እኔ አንድ ብቻ ነኝ ብሎ ቃል በቃል ተናግሯል። ሁለትም አይደለም ሶስትም አይደለም እያለ ዘግቶታል። ሌላው ነገር በቁርአን በሌላ ቦታ ላይ መንግስታቶች ክብራቸውን ለመግለጽ እኛ እያሉ ይናገራሉ። ንጉስ ሰለሞን እኛ እያለ ይናገራል በቁርአን ላይ ወዕልምና መንጠቀ ጠይር ወኡቲና ሚን ኩል ሸይ ኢነ ሀዛ ለሁወል ፈድሉል ሙቢን እያለ ይናገራል። በተቻለ ስለዚህ ሌላም ቦታ ኸድር ልክ እንዲሁ ከዛሊክ ፈርዓውን አለም ኑረቢከ ፊና ወሊደን ወለቢስተ ፊና ሚን ዑምሪከ ሲኒን ይላል። ወኸድር ከዛሊክ የቁል ፈኸሺና አን ዩርሂቀሁማ ጡግያነን ወኩፍራ። ኸድር ራሱ ብቻውን እየተናገረ ለሙሳ ፈኸሺቱ አይደለም ያለው ፈራሁኝ አይደለም ፈራን እያለ ራሱን በብዜት ይገልጻል። ስለዚህ ይሄን ይመስላል። አይ እሺ ሌላ ሰው እድል እንስጣቸው። ወርቅነህ ትቀጥላለህ። ሌላ ጥያቄ ያለው ሰው አለ? አዎ እኔ አለኝ። እሺ ጥያቄ አለኝ። ሁለት ጥያቄ ነው ያለኝ። ኮሜንት ላይ የቀድሞን ማስረጃ ላሳየህ እያልክ ነበር አይደለ? የሰዎችን አፈጣጠር አዎ አሳይሃለሁ። እና ትልቁ ላይ ነው። እስኪ ያሳየን። አይ መጽሐፍ ቅዱስ ላውጣለህ? መጽሐፍ ቅዱስ ላይ አንተ ያውጣል የሰው ልጅ ለተፈጠሩ አይ ይቀጥልሽ። እሺ መጽሐፍ ቅዱስ እንዴት አገሰኝ? ይኸውና ዘፍጥረት እሺ ኦሪት ዘፍጥረት ምዕራፍ 1 የሰው ልጅ አፈጣጠር መጽሐፍ ቅዱስ እንደዚህ ገልጿል። እሺ በቃ ስለ ፍጥረታት ሁሉ ነው ዘፍጥረት ከአንድ ጀምሮ እየተናገረ ያለው ወደ ታች እየመጣን እሺ ስለ ሰው ልጅ የሚያናገረው ጋር ልሂድ። ቆይ እግዚአብሔርን እሺ ዘፍጥረት ከ26 ጀምረ 1:26ን እኔ እግዚአብሔርም አለ ሰውን በመልካችን ይታያል። አብረን ይታያል። እሺ እግዚአብሔርም አለ ይላል 26 ላይ 1:26 ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሣዎችና የሰማይ ወፎች፣ እንስሳትን፣ ምድርም ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ አለ። ከዛም እንዲህ አለ እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረውና ወንድና ሴትም አድርጎ ፈጠራቸው ይላል። ሰውን በመልኩ በአምሳያው እንደፈጠረ ያሳያል። ዘፍጥረት 1:26 ጀምሮ ደረስክ? አዎ ይሄው እንደ በመልኩ በአምሳያው እንደፈጠረን የሚያሳይ ይመስለኛል። ምን ነበር ቀደም ስናወራ የነበረውና እኔ መልሳለኝ አንዴ አስገቡ ስትል የነበረው? እስኪ ንገረኝ፣ ስለምን እያወራን ነበር? እኔ ስገባ አላህ ሰውን እንዴት እንደፈጠረ እየተናገርክ ነበር። ከዛ ደግሞ እግዚአብሔር ሰውን እንደፈጠረ አሳይ ነበር እያልክ የነበረው። ስለዚህ እግዚአብሔር ሰውን ስለመፍጠሩ ዘፍጥረት 1:26 ሰውን እንፍጠር አለ። እግዚአብሔር ሰውን ፈጥሯል አልፈጠረም አይደለም። እያወራን የነበረው ምን ነበር? ቅድም እያየሁት ነበር ኮሜንት ላይ እኔ አስገባኝ መልሳለኝ እያለ በዚህ መንገድ መጽሐፍ ላይ የሰው ልጆች እንዴት እንደተፈጠሩ ከፈት ወጠብታ የሚለውን የእኛን ያፈጣጠር ሂደት የገለጸበት መጽሐፍ ቅዱስ ላይ አለ ወይ ስል አዎ አለ ብሎ ነበር። መጣና አዳም የተፈጠረበትን መንገድ ብቻ አደረገው። እኔ ከአፈር ተፈጠረ የሚለውን ሳይሆን ከአፈር የተፈጠረውን አዳም ሳይሆን የኔና የአንተ ከእናቶች አንድ ታቸው አትሳደቡ። ኮሜንት ላይ የሚሳደብ የለም፣ አትሳደቡ። ስለዚህ አንተና አንተ የተፈጠርክበት የአፈጣጠር ሂደት በመጽሐፍ ቅዱስ ላይ አለ። ይኸውልህ የመጀመሪያ የሰው ልጅ አፈጣጠሩ ከአዳምና ከሔዋን ነው። መጽሐፍ ቅዱስ እንደሚለው አዳምን ፈጠረው ከገና እንዳስረዳ እድል ስጠኝ።
አዳም እንዴት ተፈጠረ? አዳም እንዴት ተፈጠረ ነገር ነው። አዳም እንዴት ተፈጠረ መሰለ? እግዚአብሔር መጀመሪያ ሰማይና ምድርን ከፈጠረ በኋላ እያንዳንዱን ወንዝ፣ ሸለቆ፣ ሁሉ ነገር ከፈጠረ ወፎቹን ሳይቀር ከፈጠረ በኋላ ይኸውልህ እንዲህ ነው ያለው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ከዛ እነዚህ የፈጠረ ሰውን ፈጥሮ እነዚህ የተፈጠሩት ነገሮች ላይ ስልጣን እንዲኖሩ የነሱ አዛዥ እንዲሆን እንፍጠር አለ። ከዛም ሰውን ፈጠረ። ስለዚህ ሰውን የፈጠረው ከአፈር ማለት በመልኩ በራሱ በመልኩ በአምሳያው ሰውን ፈጠረ ይላል። ይሄው ቃል በቃል የተቀመጠው እሱ እየተናገረ ያለው ማን ነው? እዛ ሰው ሲል ጊዜ ማንን አስመልክቶ ነው? እዛ ላይ ማንን ነው የፈጠረው? እግዚአብሔር አዳም ላይ አይደለ? በጣም ጥሩ። አሁን የተባልከው ግን አዳም በአፈር ነው የተፈጠረው። እሱ ላይ ጥርጥር የለውም። እሱ ላይ ሳይሆን እኛ የሰው ልጆች የአፈጣጠር ሂደት እንዴት ነው? በእናቶቻችን ማህፀን ነው እኛ የተፈጠርነው አይደል? አደም በሴቶች ማህፀን አይደለም የተፈጠረው፣ ቀጥታ በአፈር ነው የፈጠረው አምላክ። እኔ እናንተ ግን በእናቶቻችን ማህፀን ሂደት አለ የተፈጠርንበት። ያን የአፈጣጠራችንን ሂደት የገለጸበት የመጽሐፍ ቅዱስ ትምህርት አለ ወይ ነው ጥያቄው። እሺ አለ። የመጽሐፍ ቅዱስ ትምህርት እንዴት አለ መሰለ? አዳምን ከፈጠረ በኋላ ሔዋንን ደግሞ ከግራ ጎኑ እንደፈጠራት ይናገራል መጽሐፍ ቅዱስ። እሺ ላሳየ። እሺ ይኸውልህ በትልቁ አድርገኝ እንዳሁኑ። እሺ ትልቁ ላይ ነው። እሺ ይኸውልህ መጀመሪያ እያጠራሁልህ እንዲሄድ ይሄ ዘፍጥረት 2 ነው። ዘፍጥረት 2 ላይ እንዲህ ይላል 2:7 ጀምረን ብናይ እግዚአብሔር አምላክም ሰውንም ከምድር አፈር አበጀው በአፍንጫውም የሕይወት እስትንፋስ እፍ አለበት ይላል። አዳም የተፈጠረበት ነው ይሄኛው ማለት ነው። ከዛ ወደ ታች እያነበብነው እንሂድ። እግዚአብሔር ቃል ነውና ሙሉን እያነበብኩልህ ልሂድ። ኬልዳማ ይሰማል። ሔዋን ከአዳም የግራ ጎን ተፈጠረች የሚለውን ጥቅስ ነው የፈለግነው እና እሱን አሳየን። ሌሎች ክርስቲያኖች ወደ ታች እያነበብን ስንሄድ እናገኘዋለን። ይሄው እዚሁ ላይ ስለሆነ እያነበብን ስንሄድ እናገኘዋለን። ኬልዳማ እዛችንን እንድንቀር እሱን አሳየን። እሺ አንዴ እሱን ላውጣሽ። ጊዜ ስጠኝ። ቆይ ጊዜ ስጠኝ፣ ችግር የለውም። አንዴ ያወጣልሃለሁ። እሱ አንዴ ጊዜ ስጠኝ። አያብሽር። እሺ እሺ ዘፍጥረት 3 ዘፍጥረት 2 መጨረሻ ላይ ሆኖ አለብን ማለት ነው። እሺ አለው አይደል? አለው። እሺ ዘፍጥረት 2:20 ላይ እንሂድ። 21 ወደ ታች እያነበብነው እንሂድ። ይሄው ሰዓታችንን እንትን እንድንል አዳምም ለእንስሳት ሁሉ ለሰማይ ወፎችም ሁሉ ለምድር አራዊት ሁሉ ስም አወጣላቸው ይላል። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር ይላል። ከዛ 21 ላይ ስንሄድ እንዲህ ይላል። 21 ይታያል። 21 እሺ እግዚአብሔር አምላክም በአዳም ከባድ እንቅልፍ ጣለበት፣ እንቅልፉም ከጎኑም አንዲት አጥንት ወስዶ ስፍራውንም በስጋ ዘጋው ይላል። ስፍራውንም በስጋ ዘጋው። ከጎኑ አንድ አጥንት ወሰደ፣ ስፍራውንም በስጋ ዘጋው። እግዚአብሔር አምላክም ለአዳም የወሰዳትን አጥንት ሴት አድርጎ ሰራለት፣ ወደ አዳምም አመጣለት ይላል። ተመልሶላል። ከግራ ጎን ነው ያልሽ። ግራ የሚለው የቱ ጋር ነው ያለው?
ይሄውልህ እግዚአብሔር አምላክም ይሄውልህ በአዳም ከባድ እንቅልፍ ጣለበት። አውጣ ያልኩህ እኔ አውጣ ካልኩኝ መልስ የሌለው ነገር ነው አውጡም ብለው ይኸውልህ ከግራ ጎኑ ብለሃል። ከግራ ጎኑ እኔ ጥያቄ ጠይቄ መልስ የሌለው ጥያቄ ነው የምጠይቀው። መልስ ያለው ጥያቄ እንደማልጠይቀው ከግራ ጎኑ ብለሃል አይደለ? ከግራ ጎኑ የሚለውን ቃል አሳየና። ኦኬ ከግራ ጎኑ የሚለውን ቃል ነው የፈለከው? ከአዳም ከጎኑ አጥንት እንዳነሳለ ከአንዱ ጎን እንደወሰደለትና ጎኑን መልሶ በስጋ እንደደፈነለት እያሳየሁ ነው። ሁሱ አንዴ ከግራ ጎኑ የሚለውን አሳየን። እሺ ይፈልጋስ እሺ ይሄውልህ በቃ ይሄንን አሳይቻለሁ። ሁሱ የቀረው ላሳይ እችላለሁ። ጥያቄ አሁን ወደ ጥያቄ ልምጣ። ይበቃኛል። ኖ ስለኛ አፈጣጠር ስላመጣጣችን ደግሞ ልቀጥል። የግራ ጎኑን አሳይሃለሁ። ስላመጣጣችን ደግሞ ልቀጥል ወይ ትቀጥላለህ? እሺ አንዴ ተረጋጋ። እሺ እረጋጋለሁ። ጠብቅ። በመናት ቄሶቻቸው ሲዋሻቸው ነበር። ምን እያሉ ከግራ ጎኑ ነው የተፈጠረችው ሔዋን እያሉ ና እሱ ፖለቲካ አትስራ። እሺ ብዬ ዝም ብዬ ወይ ተረጋጋ። ናና ይላል። እኔ እኮ ነኝ ያስገባው። እኔ ነኝ ያወጣው ያለ ማስረጃ። አይ ሚሳታ ቆየ። አንዴ ተረጋጋ እንጂ ጣልቃ አትግባ። ናና ይላል። እኔ እኮ ነኝ ያስገባ። እኔ እኮ ነኝ ትልቁ ላይ ያደረኩ ይወት አድርገ እኔ ራሴ ነኝ ትልቁ ላይ አድርጌ ያዋረድኩ ያለ ማስረጃ እንደምታወራ ማለት ነው። ገብቶሃል አይደል? ከግራ ጎን ነው የተፈጠረው ብሎ ቀወጠን አውጣ አልኩት። እኔ አውጡ ማስረጃ ካልኩኝ መልስ የሌለው ጥያቄ ነው አውጡ እምላችሁ። ያም የእምነታችሁ መሰረቶች ሆነው ሳሉ ማለት ነው። የመጀመሪያው ሰው አዳም ከግራ ጎኑ ተፈጠረ እያሉ ሲዋሻቸው ቆይተዋል። የለም ወፍ የትኛው ቦታ ላይ ከግራ ጎኑ ተፈጠረ የሚል የለም። አሁን ወደ ጥያቄ መግባት ትችላለህ። የምትፈልገውን ነገር አውራና ትልቅ እንትን በል የተናንሰ አይ ወደ ጥያቄ ልሂድ። እሱ ሁለት ጥያቄ ነው ያለኝ ማለት ጥያቄ ነው ፖላይትሊ መልስልኝ። ስትመልስልኝ ማለት ምንም እንትን ይለው እንዳለበት አንተ ጥያቄ እንደፈለክ ጠይቅ። አንተ ጥያቄ ብቻ ነው የምጠይቀው። እሺ ማለት ያው እንትን ስትል እንዲገባኝ አረብኛ ስለማልችል በአማርኛ እንድትመልስልኝ ነው። እሺ የመጀመሪያው ጥያቄ ምን መሰለህ? የመጀመሪያው ጥያቄ መሐመድ ላይ ይሁን፣ ሁለተኛውን አዳም ላይ ያደርጋል። የመጀመሪያው መሐመድ ላይ ያለኝ ጥያቄ ምን መሰለህ? መሐመድ አላህ የሚባል አካል እንዳለ ማለት መሐመድ ከመናገሩ በፊት ወይም ደግሞ መሐመድ ቁርአን አንዴ ነብያችሁ መሐመድ ወይንም የሙስሊሞች ነብይ መሐመድ ብለህ ተናገርሽ። ደጋገም ካወቀህ መሐመድ ኦኬ ነብያችሁ ይቅርታ ነብያችሁ ይቅርታ የእናንተ ነብይ መሐመድ ያው እኔ ስለማላምንበት ነው። የእናንተ ነብይ መሐመድ እሱ ከመናገሩ በፊት ወይም ደግሞ አላህ የሚባል አካል አለ ብሎ ለእናንተ ከመናገሩ በፊት አልያም ቁርአን ወረደልኝ ከማለቱ በፊት አላህ ስለመኖሩ ስለ አላህ ይሉኝታ እውነት አላህ የሚባል አካል ስለመኖሩ የምታውቁት ነገር ነበረ ወይ ነው ማለት። ስትመልስልኝ ከቁርአን አትመልስልኝ አደራህን። ማለት ቁርአን የመጣው አፍተር መሐመድ ስለሆነ ነው። ስለዚህ ከመሐመድ በፊት አላህ የሚባል አካል ነበረ ወይ? ይሄ የመጀመሪያ ጥያቄ ነው። ሁለተኛውን ቀጥላለሁ ስትመልስልኝ። ሁለቱን ጠይቅ ሁሉን ጥያቄ አይ የሚመጣ ነው እሱ። ይቅርታ ከመልሱ በኋላ ስለሆነ የሚመጣው ይቅርታ። ጨርስ። ቀጥታ ስለ አምላክ ስም ነው እየጠየቀ ያለው። ቀጥታ ይሄን አነጻጽሬ ከመጽሐፍ ቅዱስም ሁሉንም ስለምመለስ ጨርስ። አንድ ጥያቄ ነው ሁሉንም ጨርስ። ጥያቄ እንዲጨርስ እድል ከሰጠኝ ልጨርስሽ። መጀመሪያ ከየትኛውም አምጥተህ መልስልኝ፣ እኔ ደስ ይለኛል። ከመጽሐፍ ቅዱስም ከዚህም ብቻ መልስልኝ። ማለት ለመረዳት ነው። ይሄ ወደ ንጽጽሩ ምናምን ነገር አትውሰድብኝ። ስትመልስልኝ በዛ ልክ መልስልኝ። አሁን እግዚአብሔር ስለሚባለው ማን እንደሚያውቀው ራሱ ገና ላወራ ስለሆነ እሺ ጨርስልኝ ነው፣ ችግር የለውም። ሁለተኛው ደግሞ ለምሳሌ አላህ እግር አለው እጅ አለው ባት አለው የምትል ነገር ማለት በእንደዚህ አይነት ነገር ታምናለህ አንተ? መጀመሪያ ያንተን እንትን ልረዳ ውስጥ ማለት አላህ ለምሳሌ አላህ እግር አለው ብለህ ታምናለህ? እርስ ጥያቄ
መመለስ ስጀምር ሚውት አደርጋለሁ። የዛኔ ታዳምጣለህ ሁሉ ነው። እሺ በቃ ማለት እኔ ጥያቄ ላይ ስህተት ካለ ጥያቄን አስተካክለ ትመልስልኛለህ። ለምሳሌ አሁን አላህ እግር እንዳለው ባት እንዳለው ታምናላችሁና ማለት አላህ እሺ እግር ባት ካለው አይ ቲንክ ጭንቅላት አለው የሚል ነገር አልሰማሁኝም። ጭንቅላትና ብልትስ አለው? ሁለቱም ማለት ብልትስ አለው ጭንቅላትስ አለው? ምን አይነት ብልት ምን አይነትስ ጭንቅላት ነው ያለው ካለው ማለት አለበለዚያም ድፍን ከሆነ በዛ ልክ እንትን በሉልኝ። ምስግናለሁ ማለት ከሌለው አድርጊ። ማንም ሰው ኮሜንት ላይ ክፉ ቃል እንዳይናገር እኔ እንዴት መመለስ እንዳለብኝ ያውቃለሁኝ። ማን እንደሚነግራቸው የሰውዬ የሚነግራቸው ዛሬ ተብለህ ትሄዳለህ። ሚውት አድርጋ መልሱን በማስረጃ እያወጣህ ነው የማሳይህ። የመጀመሪያው ጥያቄ ምንድን ነው? ከቁርአን ውጭ ነው የምፈልገው ማንን አላህ የሚባል አምላክ እንዳለ ቀጥታ ወደ ማስረጃው ላይ ሄድ። ከቁርአንም ከሐዲስም ውጭ ምንም ወሬ አያስፈልግም። ወደ ማስረጃ ያው ይሄ ቁርአን አይደለም። ና ተመልከት ምን ይላል? ፊል በድኢ ኸለቀ ላሁ ሰማዋት ወልአርድ ይላል። ያው አላህ በመጀመሪያ ሰማይና ምድር በአማርኛ አንድ ቋንቋ ታገምለክ። ለማንኛውም አረበኛ የሚችሉ ክርስቲያኖች ካሉ ያነቡታል። እና ተመልከት እዚህ ጋር ምን ይላል? እዚህ ሲፍር ተክዊን ይላል። ዘፍጥረት ምዕራፍ 1 ቁጥር 1 ይላል። ምን ይላል? አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ያውና ኬልዳማ ተረጎምኩልህ። አይ እንትኑን እንዳለ ወደ እንትን ተርጉምልኝ ማለት እንትን ነው። ይሄ መጽሐፍ ቅዱስ ነው። ይቅርታ ያው በአማርኛ መጽሐፍ ቅዱስ። ኦኬ በመጽሐፍ ቅዱስ ታምናላችሁ ነው እናንተ? ጥያቄህን አትቀይረው። ቆይ አንዴ አላህ የሚባለው አካል እንዳለ ከሌላ ማስረጃ ነው የጠየቀው። ከቁርአንም ከሐዲስም ውጭ ከብሉይ ኪዳን የመጀመሪያው ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ አላህ በመጀመሪያ ሰማይና ምድርን። እሺ የማስረጃ ምንጩን አሳውቀኝ። እሱ ይቅርታ ምንጩ ምንድነው ነው? ይሄ አሳየው ወይ ወደ አማርኛ ቀይረ ገላግለኝ። ይቅርታ ነው ነገርነህ እኮ ይኸውልህ አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። አላህ በመጀመሪያ ሰማይና ምድርን የእንትኑ እኔ አውጥቼ ለማግኘት እኮ ነው። ምንድነው ምንጩ ነው? ያው ይሄ እንትኑ ምንጩ ምንድነው ማለት ነው? ገብቼ በቃ እሺ ገብተህ እንድታያውና አባ ተክለ ሃይማኖት ዌብሳይት ይላል። በአንተ በቅዱስ አባ ተክለ ሃይማኖት የኢትዮጵያው ታውቃቸው የለ በዚያ የተሰየመ ነው ስሙ ራሱ። ያውና ያዘው እሺ ስክሪንሾት አድርገህ እንድታየው። ወደ አማርኛ ገልብጥልኝ። ስክሪንሾት አላደረገውም እንትን ስለምን ወደ አማርኛ ገልብጥልኝ። እንድትገለብጠው ሄደህ አንተ ያውና እዚህ ጋር ምን ይላል? መውቂዕ አባ ተክለ ይላል። አባ ተክለ ሃይማኖት ዌብሳይት ይላል። ያ ውሱ ይቅርታ አድርግልኝ ማለት መጀመሪያ ጥያቄን ሲጀምር አረብኛ አልችልም ወደ አማርኛ አድርግልኝ ብያለሁ። አሊያም ደግሞ ወደ እንግሊዝኛ አኬልዳማ እንደማትችል ካወቅን ቦታ ላይ ግን ያው ምን ይላል? ሲፍር ተክዊን ዘፍጥረት ምዕራፍ 1 ቁጥር 1 ላይ አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። እንዳለ አላህም አለ ይላል። የአምላክን ስም አላህ ብሎ ነው የሚጠራው እንዳለ ገብቷል። ኦኬ አላህ የምትለዋን ስሟን ነው ልታሳየኝ የፈለከው? አይ ቲንክ ሙሉ መጽሐፉ የአምላክ ስም አላህ ነው የሚለው እንዳለ እዚህ ቦታ ላይ ምን ይላል? ሰማይና ምድርን የፈጠረው አላህ ነው። አንዴ ተረጋጋ። ሰማይና ምድር ሁሉ የፈጠረው አላህ ነው እያለ አስቀምጦታል። ገብቷል አይደል? አንተ የፈለከው ከቁርአንና ከሐዲስ ውጭ ነበር። ያው እዚህ ቦታ ላይ ከኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ስትል ጊዜ አላህ በመጀመሪያ ሰማይና ምድርን ፈጠረ እያለ ተቀምጧል። ይህ ሲነገር የነበረው መቼ ነው ከተባለ ከነቢዩ ሰለላሁ ዐለይሂ ወሰለም በፊት ጀምሮ ነው። በዚያ ዘመን የነበሩ አይሁዳውያኖች መጽሐፋቸው ነቢዩ ሰለላሁ ዐለይሂ ወሰለም ዘመን አረብ ሀገር ላይ ይኖሩ ነበር። እነዚህ ሰዎች አምላካቸውን አላህ እያሉ ነው የሚጠሩት። ስለዚህ ይሄ ነው እግዚአብሔር የሚለውን ስም ግን የሚያውቀው አካል ልትሰጠኝ ትችላለህ? አልተመለሰልኝም። እሱ ጥያቄ እንደዚህ አይደለም። አላገኘኸኝም እንደሆነ ደግሜ ጥያቄ ላስተካክልልህ። ምን ብዬ መለስኩልህ? ካልመለስኩልህ አንዴ መልሱ ምን ብዬ መለስኩልህ? ድገም። እሺ አላህ ሰማይና ምድርን ፈጠረ ይላል ብለህ በአረብኛ አሳየኸኝ። ይኸውልህ አሁን ይሄ እኔ አንድ አረብኛ እንደማላቅ ነግሬሃለሁ። ማለት አንድ የሚያውቅን ሰው በዚህ ልክ እንትን በል ብለህ አስነብቤያለሁ ብለህ በዚህ ልክ አትሂድብኝ። ሲቀጥል በሁለተኛው ክፍለ ዘመን 500 ዓመተ ምህረት አካባቢ እኮ
ኢራናውያን እንትን ባዳንን የሚያመልኩ ሰዎች እንትኑን ጣዖቱን አላህ ብለው ነበር የሚጠሩት። እሱን ካልከኝ ወደ ሌላ ነገር ልትወስደኝ ነው። ለኔ ጥያቄ ብቻ መልስ ስጠኝ። መጀመሪያ የኔ ጥያቄ መልስ ስጠኝ። ለኔ ጥያቄ አሁን መልስ ሁሱ አየህ፣ ሐሳብህ ጨዋህ ከዛ ልታስወርደኝ ነው። ማንም አያስወርድህም። ማስረጃ አውጣ ብቻ ነው የተባልከው። አታጭበርብር። አሁን ለተናገርከው ማስረጃ አውጣ። ትልቁ ላይ ነህ፣ ክፈት። ያላ እየጠበቅን ነው። አውጣ ማስረጃ። ደንግጠዋል። ከዚህ በኋላ ይሄን አሳያቸው። ቀጥታ ከቁርአን ውጭ ነው የምንፈልገው ይላሉ አይደል? ቀጥታ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 የአርበኛውን አውጡላቸው። አላህ በመጀመሪያ ሰማይና ምድርን ፈጠረ ነው። አታርገኝ፣ እኔን አድምጠኛ። ቢያንስ ሚዩት አታርገኝ። አሁን ለተናገርከው ማስረጃ አውጣ። እየጠበቅን መጀመሪያ አንተ ማስረጃ ሳሰጠኝ ቅድም እኔ ጠየቀኝ፣ ማስረጃ ሰጠው። ምንም ማድረግ አያቸው ክርስቲያኖች نهى رسول الله صلى الله عليه وسلم الصلاة بعد العصر حتى تغرب الشمس من حديث الله يالله ملكتني النبي صلى الله عليه وسلم كعصر وهلا إذا حيث كتلك الدرس صلاة مسكرين كالكلام إيش هلا السلام عليكم. وعليكم السلام ورحمة الله وبركاته. لا الله بلا نودها لك. شكرا شكرا. الله يحفظك. يا نجار بالفيديو أرسل كبانا قدر اسكي أسردا. እሱ በአረብኛ ንገረኝና ማለት ነው። ሴትዮ ያስቸገረችኝ ታውቃለህ? አላውቅም ወላሂ ገና እየሰማሁ። እሺ ቀጥሽ። አላውቅም ወላሂ ገና እየሰማሁ ማለት በአረብኛ ከነገርክኝ እሷ ካዳመጠች ትንሽ ልትረጋጋ ትችላለች ብዬ አስቤ ነው። የለም ትለኛለች ሴትዮ። ምንድን ነው ጥያቄ? የአስር ሰዓት አሁን ማለት ነው። አይ አቅርቢያትሽ በአረበኛ ልንገራት። ከአንቺ ጋር አለች? ኧረ ከኔ ጋር አይደለችም። ሪከርድ አድርጌ እንድታዳምጥ አድርጋታለሁ። በአረበኛ ልንገራት። ሪከርድ አድርጊላትና ስጫትሽ። እሺ። አይ ስትጀምሪ ንገሪ። ጀምሬያለሁ ወላሂ። እሺ ما يتعلق ب النوافل التي قبل صلاة العصر وقد جاء عن النبي صلى الله عليه وسلم ما يدل على جواز ذلك، حيث قال النبي عليه الصلاة والسلام في الحديث: رحم الله امرأ صلى 4 قبل العصر. بل حتى دعا النبي صلى الله عليه وسلم لمن صلى 4 ركعات قبل صلاة العصر، وذلك يكون بعد الأذان إلى الإقامة، يعني ما بين الأذان والإقامة. أما ما يتعلق بالصلاة بعد صلاة العصر فقد نهى النبي صلى الله عليه وسلم عن ذلك، وقد جاء في الحديث أن النبي صلى الله عليه وسلم نهى الصلاة بعد العصر حتى تغرب الشمس. هذا هو. السلام عليكم يا مدام. أشجار سنة እና ያ ሰላት ማለት ነው አዛን ሳይወጣ በፊት ነው የሚሰገደው? ላ ከአዛን በኋላ ነው እንጂ አዛን ከተባለ በኋላ እስከ ኢቃም ድረስ ባለው ጊዜ። አስር ሳይሰግድ በፊት መስገድ ነው ማለት ነው። ምን አልሽ? አዛን ከወጣ በኋላ አስር ለመስገድ። እሺ። እና አንድ ጥያቄ ነበረኝ። እሺ አንድ ጥያቄ። አንድ ልጅ አለችና ማለት ነው ሰፈራችን አሁን አይደለም 5 ዓመት አካባቢ እንተዛልተን ነበርና እና የሆነ አዲስ ሰምቼ ነበር። እሱና የአንድ መጣላት ከሰው ጋር የተጣላ ሰው እንትኑን ካልፈታ ችግሩን ካልፈታ 3 ቀን ካለፈ በጣም ስራው በሰማይና በምድር መሀል ይቀመጣል አይሄድም የሚል አዲስ ሰምቼ ነበር። ውሸት ነው። ያው መኮራረፍ ያለ ምንም ምክንያት
ስተት ነው፣ እሱ ወንጀል ነው። መኮራረፍን ይጠላል አላህ ሱብሓነሁ ወተዓላ። አንድ ቤት አድርገው እስኪጨርስ ነው ታድርጉ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምንድን ነው ያሉት? تفتح أبواب الجنة الثمانية يوم الاثنين ويوم الخميس فيغفر الله لكل مؤمن ومؤمنة إلا لرجلين اختلفا فيقال تجاوزوا عن هؤلاء حتى يصطلحا. ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ዘወትር ሰኞና ሐሙስ ስምንቱም የገነት በሮች ይከፈታሉ። በእነዚህም በሁለት ቀናቶች የማንኛውም ሙስሊም ኃጢአት ይማርለታል የሁለት ሰዎች ሲቀራሉ። ይህ ነው የእነዚያ የሁለት ሰዎች ኃጢአት ሲቀር፣ እነርሱም የተጣሉ ሰዎች አላህ ይላል እስኪታረቁ ድረስ እነዚህ የተጣሉ ሰዎች ኃጢአታቸው እንዳይማር ይላል። ያችሁ አላህ ሱብሓነሁ ወተዓላ መዋደድን ይወዳል፣ መጣላትን ይጠላል። አላህ ሱብሓነሁ ወተዓላ እንደሚምርላቸው ቃል እየገባ ነው። ለተጣሉ ሰዎች ግን ሊታረቁ ይፈልጋል እና እስኪታረቁ ድረስ ኃጢአታቸው ይታለፋል እንጂ ስራቸው ተቀባይነት አያገኝም ያለው ስህተት ነው። ስራቸው ተቀባይ ግን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ላ የሕዙር አሐዱኩም አኻሁ ፊ ሰላስ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንዳቸው ወንድሙን እንዳያኮርፍ በጣም የተሰበረ ከሆነ ግን እንደው በዛ ከተባለ ከ3 ቀን በላይ እንዳያኮርፍ ብለው ተናገሩ። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ላ ተባገዱ ወላ ተሐሰዱ ወላ ተቃጠዑ ወላ ተዳበሩ ወኩኑ ዒባደላሂ ኢኽዋናን ከማ አመረኩም አላህ አሉ። አትጠላሉ፣ አትመቀኛኙ፣ አትሰዳደቡ፣ አትቆራረጡ፣ ጀርባ አትሰጣጡ፣ የምትዋደዱ የአላህ ባሪያዎች ወንድማማቾች ሁኑ አሉ። ከዚያ ቀጥለው ምን አሉ? ቢሐስብ ምርኢን ሚነ ሸር አን የሕቂረ አኻሁል ሙስሊም አሉ። አንድ ሰው መጥፎ ለመባል ሙስሊም ወንድሙን መናቁ በቂ ነው አሉ። አያቸው ነው። ስለዚህ አትናናቁ ነው መልእክቱ። ይህ ነው። እሺ አሁን ማለት ነው እኔና ልጅቷ ከተጣላን 5 ዓመት ሞልተናል እና ይሄ ወንጀል ይሆንብኛል ማለት ነው። ለምን ተጣላችሁ? በማይረባ በምድራዊ ጥቅም ከሆነ ተጣላችሁ ታረቁ። እኔ ማለት መልእክት ልኬ ነበርና ግን መድረሱን አላውቅም። አሁን አገር ውጭ ነኝና ልጅቱ ደግሞ አገር ውስጥ ናት። እኔ ደግሞ መልእክት ልኬ ያለው ግን መድረሱን አላውቅም እስካሁን ማለት ነው። የትምህርት ጉዳይ ነው የተጣላነው። የሚል መልእክት ነው። አንቺን ልታረቀው ፍብልዬ ያለሁ ብለሻት ልከሽላት እርሷ አልፈልግም ካለች ከአንቺ ምንም ጥፋት የለብሽም ከዚህ በኋላ አይሽ። ኧረ እሷ እንታረቅ ብላ ነበረችን። እኔ ደግሞ መታረቅ እንደ ሽንፈት ነው ማስበውና ከዛ እምቢ ብዬ መጣው እዚህ ማለት ነው። ከመጣው በኋላ ይሄን ሲሰማ መልእክት ላኳት። ምን እናድርግ እህት? ከዚህ በላይ በቃ ይቅርታ ጠይቂያት ወይ እሷ ከጠየቀችሽ ይቅርታ ተባባሉ። በቃ የማይዘት ያቀርብሽ አስቀድሞ በማይመች ኔትወርክ ጤሎ እንትን እኔ ያገባሁት ረመዳን 6 ቀን ቀርቶት ነበር ማለት አሁን ዘንድሮ ሲጋባ እና 6ቱን ቀን ደግሞ 3 ቀን ድረስ አይድ ነበርኩኝ። ከዛ 3 ቀን ያለው ከዛ ረመዳን ገባ። ከዛ ረመዳን በተያዘበት በሁለተኛው ቀን ምናምን ሱር አዛን ከተባለ በኋላ ሱቢ ከሰገድነ በኋላ ማለት ግንኙነት ተፈጥሯልና እኔ 60 ቀን መጾም እንደሆነና 60 እንትን ማስፈጠር እንደሚባል አውቃለሁ። ከዛ እሱን ማድረግ ደግሞ አልቻልኩም ነበረ። ለመስጊድ ካላ ጋር ተገናኝቼ መስጊድ ያለውበት አካባቢ የሆነ መስጊድ ሊሰራ ነበር። ከዛ ከሱ ጋር ካላ ጋር ተነጋግሬ ለመስጊድ የሆነ ሰደቃ ሰጠውኝ ማለት። አሁን እሱ እንዴት ይታያል ነው እሱም ሳነግረው ምናምን እኔ በራሴ እንደዛ አድርጌያለሁ። በረመዳን በእኔ እንዴት ላይ ግንኙነት ያደረጋችሁ ሰማን ሻት
በቃ ሱቢ አዛን አለ ሱር በልተን ከተኛም በኋላ አዳም ጨት ረመዳን ቀን ላይ ነው ከሱቢ በኋላ ባለው ጊዜ ነው ግንኙነት ያደረጋችሁት ወይንስ ከዚያ በፊት? አረ ከዛ በኋላ ረመዳን ላይ ማለት በቃ ረመዳን በገባበት 2 ቀን ለረመዳን 5 ቀን እያለው ነበር የተጋባነው። ግንኙነት ላይ የወደቃችሁት ከሱብሂ በኋላ ነው ወይንስ በፊት ሌሊት ላይ ነው? በፊት ነው እንጂ በፊት ሱር ከበላም በኋላ በቃ ሱሪ አዛን አለ ከበላችሁ በኋላ ሱሪ አዛን አለ አዛን አለ ሰው ያለ በቃ አዛን አለ። ረጋ በይ አዳምጪ፣ መጀመሪያ ሰከን በይ እህት አዳምጪ። እሺ ከሱብሂ በፊት ግንኙነት ላይ ያላችሁ አዛን ተባለ በዚያው ቀጠላችሁ እንደዚያ ነው ወይንስ አዛን ሳይል በፊት ያን ነገር حرام መሆኑን አይ አዛን ከይል በፊት ነው አዛን ከይል በፊት ነበር ከዛ አዛን አለ። በአላህ ማን ነው የሚያስረዳት? ከአንድ ሰው ያለ ሰው ካለ አንድ ሰው እስኪ እንትን ይበላት ይድገምላት ምለውም 50 ጊዜ ደገምኩት ተፈደርሽ ሌላ ጥያቄ አለ? ሰላም አለይኩም። ሰላም። አንድ ጥያቄ ነበረኝ በኒካህ ዙሪያ። እኔና ልጁ እዚህ ሀገር ሆነን ቤተሰብ የተራራቀ ስለነበረ በስልክ ይቻላል ተብሎ ኒካህ ታሰረ። ውክልና የተሰጠው ሰውዬ ግን አናቀውም፣ ያኔ ወንድሜ አያውቀውም። አሁን ጥያቄው አንተ ጋር የሆነ ጥያቄ ሲጠየቅ ሰማው። ውክልና የሚሰጠው ሰው ከኢትዮጵያ ጀምሮ የሚያውቀው ካልሆነ ኒካሁ አይጸድቅም፣ ትክክል አይደለም የሚል ጥያቄ ሰማሁና መጣሁ አንተ ጋር። እንዴት ነው ይሄ ኒካህ የሚሆነው? ይበቃል ወይስ አይበቃም? እኔና ልጁ እዚህ ነን። ቤተሰብና ቤተሰብ ለመሄድ የተራራቀ ቦታ ነው፣ በጣም ሩቅ ነው። ስለዚህ እኛ እዚህ ሆነን ውክልና ተሰጥቶ ይታሰራል የሚባለውን ስንሰማ እሺ ብለን ውክልና የተሰጠው ሰውዬ ግን ወንድሜ አያውቀውም። ዝም ብሎ ሰው ያኔ እዚህኛ ጋር ያለ ሰው ነው ውክልና የተሰጠው ኡስታዝ። እሱ ያሰረው ኒካህ አይበቃም፣ ከኢትዮጵያ ጀምሮ ቤተሰብሽ የሚያውቀው ሰው ነው መሆን ያለበት ተባልኩኝ። ኒካሁ ከታሰረ በኋላ ውክልና የሚሰጠውን አካል ማወቅ አለበት። ለማያውቀው ሰው ውክልና አይሰጥም። በዛ ከሆነ ኒካህ እንደገና መደገም አለበት። ውክልና የሚሰጠው ለምታውቅ ሰው ነው። ሰላም አለይኩም። ወአለይኩም ሰላም። ቅድም ገብቼ ነበርና ጥያቄ እየመለስክ ስለነበር አወጣኸኝ። አስወጣኸኝ? ብዙ የምነግርህ ነገር አለና ሌላ ሰው በመሀል ሳታስገባ እንድታስጨርሰኝ እፈልጋለሁ። እኔ ሙስሊም ነኝ። እሺ እኔ ሙስሊም ነኝ፣ ግን ለ7 ዓመት ሙሉ መጀመሪያ ቤት እያለሁኝ ሰላት ሰግድ ነበረ። አለባበሴንም በሰዓቱ ነበር የምለብሰው። ከዛ በኋላ ግን ወደ አዲስ አበባ ሲሄድ ከቤት ስወጣ አለባበሴ ምናምን ተወኩኝ፣ ሰላቴንም ተወኩኝ እና ብቻ መጥፎ መንገድ ውስጥ ነበርኩኝ።
መጥፎ መንገድ ውስጥ ነበርኩ። ብቻ የካፊር ጓደኞች ስለነበሩ እነሱ የሚያደርጉትን በሙላ ለ7 አመት ከነሱ ጋር ሳደርግ ነበር። በዛ ላይ ደግሞ ጾም ያልጾምኩት ከዚህ 7 አመት ያልጾምኩት ሁለት አለብኝ። 2 ረመዳን ያልጾምኩት አለ። እና ይሄ እንዴት አድርጌ ነው ማውጣት የምችለው? እሺ አንደኛ ስላለፈው ተውበት ማድረግ፣ ሁለተኛ የ7 አመት ጾም ማውጣት ላንቺ በጣም ይከብዳል። የ7 አመት ሳይሆን 2 ነው 2 ነው ያለብኝ ከ7 2። እሺ ስለዚህ 2 ወር ተከታታይ ወንም ያቆራረጥሽ መጾም አሁን ከታውጭ። እሺ ያቆራረጥሽ በሳምንት 2 ቀን 3 ቀን ሊሆን ይችላል ያደረግሽ ቀስ ያርሽ እንደዚህ መጾም ትችያለሽ። እሺ ሁሱ ከቴዲ አፍሮ ዘፈን የቱ ተመቸ ይላል። አንተን ብሎክ ማድረግ አይ ያከለ ከተ ሰላም አለይኩም። ሰላም እንትን እኛ ሰፈር ላይ ሱፊይ ምናምን ይባላሉ። ሱቢ ሲሰግድ ምናምን እኛ ተከትለን እንሰግዳለን። ሱፊይ ነኝ ምናምን ይላል። ከዛ እንትን 2 ረካ ከጨረሰ በኋላ አላሁመ ህዲና ብሎ ዱዓ ያደርጋል። እኛ እዛን ሰዓት ምን ማድረግ አለብን? ሱፊይ ነኝ ምናምን ይላል። እናንተ ዋሃቢይ ናችሁ ምናምን ብሎ እንትን ይላል። ተከትላችሁ አትስገዱ። አህባሾች እነሱን ተከትሎ መስገድ አይቻልም። አህባሽ ነው እሱ አህባሽ ነው፣ ግን ዱዓ ያደርጋል። 2 ረካ ከጨረሰ በኋላ ዱዓ ያደርጋል። ያኺ አይቻልም። በጥቅሉ አህባሾችን ተከትሎ መስገድ ከዚህ በፊት ተናግሬያለሁ። በአላህ ላይ የሚያጋሩ ናቸው። በግልጽ የአላህን ባህሪያቶች በግልጽ የሚከዱ ናቸው። በተለይ በዚህ ዘመን ያሉት አላህን በግልጽ የሚሳደቡ ናቸው። ስለዚህ እነዚህን ተከትሎ መስገድ አይበቃም ማለት ነው። እሺ السلام عليكم. السلام ورحمة الله وبركاته. እንዴት ናችሁ? ባላን ያለ እሺ ከታይ ጥያቄ አለ። ከታይ ጥያቄ አለ። ሰላም አለይኩም። ሰላም ጥያቄ አለኝ። እሺ ባል ሚስቱን ማለት ነው እናቴ ብሎ መጥራት ይችላል? ፍቅሩን ለመግለጽ እንደዛ ሲጠራ ከነበረስ ጨርሽ ጥያቄሽ ጨርሽ። እሺ አንደኛ ባል ሚስቱን እናቴ ብሎ መጥራት ይችላል። ሁለተኛ ደግሞ እንደዛ ጠርቶ እየጠራ ከነበረ ትክክል ካልሆነ ለኒካ ላይ ችግር ያመጣል? እሺ ምን ታድርጊሽ? እሺ ባል ሚስቱን እናቴ ብሎ መጥራት የሚለውን በተመለከተ ፍቅሩን ለመግለጽ ከሆነ ችግር የለውም። ፍቅሩን ለመግለጽ ባል ሚስቱን የኔ እናት ቢላት እርሷም የኔ አባት ብትለው ችግር የለውም፣ ይቻላል። ነገር ግን ከዛ ውጭ ከሆነ ኒካን ለማውረድ ታስቦበት ከሆነ ይሄ ኒካው ይወርዳል። የዛኔ ፍቅሩን ለመግለጽ ከሆነ ግን ችግር የለውም። አይ ለኒካ ለማውረድ ሳይሆን ዝም ብለን ያኔ ሲጠራሩ እንደዚህ ብሎ ቢጠራሩ ችግር አለው ለማለት ነው። እሺ ለሁለተኛ ጊዜ ልድገም። ፍቅሩን ለመግለጽ ከሆነ የኔ እናት ያላት ችግር የለውም። ኒካን ለማውረድ አስቦ ከሆነ የዛኔ ኒካ የሚወርድ። እሺ አመሰግናለሁ። እሺ አቤኔዘር ጥያቄ አለ? ሰላም ብያለሁ። ሄሎ ወንድሜ እንዴት ነህ? አላ አልሐምዱሊላህ ደህና ነህ? ጥያቄ አለኝ። እሺ ጥያቄ ምንድን ነው? በረመዳን ቀን ፍቺ ይወርዳል? አዎ ይወርዳል።
ኦኬ ቴንክ ዩ ሶ ማች። እሺ ጥያቄ አለ ቀጥል ከገባችሁት። እሺ ሰላም አለይኩም። ወአለይኩም ሰላም። ሁሱ እንዴት ነህ? ሰላም ነው? አልሐምዱሊላህ አላህ አልሐምዱሊላህ። ጥያቄ ነበር። አካውንት ላይ የተሳሳተ ብር ገብቶ ነበር ማለቴ ማንነቱ የማይታወቅ አካውንት ላይ ገብቶ ነበር እና እስካሁን ባልተቤቱም አልተገኘም። ያንን ገንዘብ ባልተቤቱ እስኪገኝ ድረስ እኔ ቸግሮኝ መጠቀም እችላለሁ? የሰው ገንዘብ አይቻልም። ባልተቤቱ ሲገኝ ሙሉ ብሩን መልሳለሁ። ነቢያችን ሰለላሁ ዐለይሂ ወሰለም የሰው ገንዘብ ወድቆ ከተገኘ ባለቤቱ እስኪመጣ ድረስ ለአንድ ዓመት ያክል ጠብቁ ብላ። ለአንድ ዓመት ያክል ጠብቀህ ካልመጣ ሰውየው የዛኔ ለባለቤቱ ካላገኘው ከአንድ ዓመት በኋላ ለሚስኪኖች ለድሃዎች መስጠት። ነገር ግን ያ ያገኘው ሰው ራሱ በጣም ድሃ ከሆነስ ከማንም በላይ የተቸገረ ከሆነ የዛኔ ራሱ ይጠቀማል። ያ ነው። ነገር ግን ባልተቤቱ እስኪመጣ ተብሎ ብሩ ማንቀሳቀስ መጠቀም አይቻልም። እና ሁለተኛ ጥያቄ ሶላት የመግሪብ ሶላት እና የኢሻ ሶላት ላይ መግሪብ አልፎኝ ኢሻ ጋር ለመስገድ ነይቼው መስጂድ ስገባ ኢቃም ላይ ደረስኩ። ኢማሙ አላሁ አክበር ሲል ኢሻ ሲጀምሩ ጀመርኩ። ጥያቄን ጠይቃለሁ። ያንን ጨርስ ጥያቄ። ኢሻን እየሰገዱ ደረስኩኝ መስጂድ። መስገድ ያለብኝ መግሪብን ነው ብዬ ኢማሙ ጋር ተክቢራ ጀመርን። ሶስተኛው ላይ እነሱ ሲነሱ ቁጭ ብዬ ጠበቅኩ። ከዛም ኢማሙ ለምን እንደዚህ አደረክ ብሎ ጥያቄ ጠየቀኝና ያው ያን ያክል መውቀቱ ስለሌለኝ መልስም አልሰጠሁትም። እንደገና ስገድ ብሎ አሰገድ። የዚህ አሰጋገድ እንዴት ነው? ተሳስቷል። ኢማሙ አንተ ነበርክ ትክክል። እናንተ መግሪብ ሶላት አልፏችኋል። ከዚያ ወደ መስጂድ ስትሄዱ ጊዜ የኢሻ ሶላት ኢማሙ እያሰገድ አገኛችሁ። تدخلون مع الإمام بنية المغرب وعندما يقوم إلى الركعة الرابعة أنتم تنتظرونه جالسا وعندما يسلم تسلمون معه. ኢማሙ የኢሻ ሶላት እያሰገደ እናንተ የመግሪብ ሶላት አልፋችሁ ወደ መስጂድ ከገባችሁ እሱ የኢሻ ሶላት እያሰገደ ከሆነ በመግሪብ ንያ ከእርሱ ጋር ትገባላችሁ። እርሱ ኢሻን ነው የሚያሰግደው፣ እናንተ በመግሪብ ንያ ትገባላችሁ። ገብታችኋል አይደል? ከዚያ በኋላ ልክ ኢማሙ ወደ አራተኛ ረካዓ በሚነሳ ጊዜ እናንተ መግሪብ ስለሆነ የታቸው 3 ረካዓ ነው የምትሰግዱት። ወደ አራተኛ ረካዓ ሲነሳ እናንተ አራተኛ ረካዓ አትሄዱም፣ ምክንያቱም እርሱ ኢሻን ነው እናንተ መግሪብ ነው 3 ረካዓ ነው ያለባችሁ። ስለዚህ ወደ አራተኛው ረካዓ ሲነሳ አንተ ቁጭ ብለህ ትጠብቀዋለህ። ልክ ሲያሰላምት አብረው ታሰላምታለህ። ከዚያ እንደገና ካሰላመትክ በኋላ ተነስተህ ኢሻን ትሰግዳለህ ማለት ነው። هذا ما أفتى به الإمام ابن عثيمين رحمه الله تعالى። ለዚህ አሁን ማስረጃ ተሰጠኝ። እዛ መስጂድ አሁን ድጋሚም ስለሚሄድ ለኢማሙ ማሳየት ስለመፈልግ لا يا ابن عثيمين فتوى لا صحيح. ماشي سكرين شوت انا سامي. اوكي يا سلام.
እና ያውና ጭራሽ ሼክ አብዱልዓዚዝ ኢብኑ ባዝ የሆነው ፈትዋቸው ቃል በቃል ነው የተናገርኩትን ፈትዋ ያውና ኢብኑ ባዝ ራሳቸው ይናገሩታል። ምን ይላል ጥያቄው? حكم من لم يدرك صلاة المغرب ودخل وهم يصلون العشاء የመግሪብ ሶላትን ሳያገኝ ቀርቶ የዒሻ ሶላትን እያሰገደ ኢማሙ ከነርሱ ጋር የገባ ሰው ምንድነው ማድረግ ያለበት? ብይኑ ምንድነው? ሪከርድ ታደርጋለህ ቪዲዮ ወይንስ ምን ላድርግልህ? አሎ ይሰማሃል ወይ? አይሰማም እንደ ልጆች ማሊ ሰማልሽ? ሪከርድ ላድርግሽ? ቪዲዮ ሪከርድ አደርጋለሁ። أولى رسائل هذه الحلقة عند ميوت أدرجو رسالة وصلت إلى البرنامج من أحد الإخوة ميوت أدرجو رسالة وصلت إلى البرنامج من أحد الإخوة المستمعين يقول في نهايتها: أبو عبد الرحمن خابر أخونا يقول رجل تأخر رجل تأخر ولم يصلي المغرب سويو زقيتون برودهلا مغرب صلاة السجدم حتى دخل وقت العشاء يعشاء جزيس كي جبابت الرس فلما أتى إلى المسجد ولا مسجد بمدام جزي رأى الإمام يصلي بالجماعة صلاة العشاء إمامه يعشى صلاة بجماعة يسجد تملكته سو وهو في الركعة الثانية أرسبه للتنيا وركع علي سال فدخل معهم كالنرس قرقبة وصلى العشاء عشاء مسجدة ثم قام بعدها كزيان بهانا تنسانا وصلى المغرب مغربا سجدا فقلت ألكن كان الأولى بك أن تدخل مع الإمام ونيتك صلاة المغرب أنهم لقوا الدنيا عندي هالكت آمن علو كان نرسو قار بمغرب نية بتقبا يتشالنا ملكاونا برالكت ثم تقوم بعدها وتصلي العشاء منفردا كزيام لك كزيام ستجرست النسانا يا مغرب يا عشاء صلاة لبتشات سجد الله الكت أو مع جماعة أخرى وين أمكن إلى جماعة قال كاجنيان سجد الله فقال ألا كيف أصلي معه بنية المغرب كرسو قارن ديت بمغرب نية سجد الله وهو في الركعة الثانية أرسبه للتنيا وركعة ليس ألا هل أسلم مع الإمام كإمام قال السلام متعال هنا أم أقوم وينسكم الله وأتي بالركعة التي فاتت يا بلفتشين ركعة بك ما بتعال هنا خوفا من إنكار الذي يصلي بجواري فسوف يقول لي قم وأنت يعني بركعة يكرت وأتي بركعة فاحترت توزاكم ثم بعثت بالسؤال إليكم يعني يا كبران أنت لا كنت أفتونا بارك الله في أعمالكم وفي أعمالكم وعلمكم وجزاكم الله خيرا. أهل ابن باز اللي تبلون دائما لسوتها ملكته الجواب ملس بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وأصحابه ومن اهتدى بهداه أما بعد فالمشروع لك قالت لأنت يتدنقق له وأمثالك عندهم لأنت لمسلوا سوج إذا جئت كمتح والإمام في صلاة العشاء إمامه يعشى صلاة الياس سجد سالة كمتح ولا مسجد وأنت لم تصلي المغرب أنت مغربا قال سجرك أن تدخل معهم بنية المغرب كالنرس قارب مغرب نيالة كبانه لأنت يتدنقق له ولا حرج في ذلك في أصح قول العلماء بس لا يبنى مشكرين لهم تككلين يا هنا بعلماء مشرقين هيا فإذا كان قد صلى واحدة نويت المغرب إمامه لمسالي أن ركع السجر كدرسك أنت بالمغرب نيات قبال لك السجار وصليت معهم ثلاثة كان السجار سست ركعت سجد الله مغرب سست ركعة وتكفيك عن المغرب كمغرب تشتبك قال لها وتسلم معهم كان السجار تسلم الله وإن كنت في أول الصلاة كما جمر صلاة لكم كلام السالي عشاء صلاة الله أكبر بلو جمر إمامه أنت مقبع كرسوغار بمغرب نية الصلاة نوم يسقرار الله قدم دالكو هاتشو أن أنت سوستن تسقدونا كوش بلاچو تالاچو تسلم تالاچو تبالكتو من دمين وإن كنت في أول الصلاة يما جمر صلاة لي وإنما يما جمر وركع عليكم جئتهم ودا النرس مدح وهم في أول الصلاة النرس يما جمر صلاة لي سالو دخلت معهم كالنرسوغار قبع وإذا فرغت من الركعة في الركعة الثالثة قدم دالكواتشو سوستنيوان ركعة سجدة كاتناك كجرسك بوهلا جلست تكمت على هزيو تنتظر الإمام حتى يسلم إمامك السلامة تجرست تتبقوا الله ثم تسلم معه كزيام كرسوغار السلامة الله وتكفيك عن المغرب كمغرب تتبقى عليك ثم تصلي العشاء بعد ذلك وحدك إن لم يتيسر جماعة أخرى كزيام بوهلا لبتشاه تنسته يا عشان صلاة لبتشاه سجد الله
በጀማዓ ካላገኘ ከዛ በኋላ እንደ አጋጣሚ ተነስተህ ሌላ አዲስ ጀማዓ ካገኘ የኢሻ ሶላት እየሰገዱ ሰዎች ከነሱ ጋር ትሰግዳለህ። ካልሆነ ደግሞ ብቻህንም ትሰግዳለህ ማለት ነው። ይሄ ነው هذا هو المشروع لك ولأمثالك ይህ ነው ለአንተና አንተ ለመሰሉ ሰዎች የተደነገገላቸው። ولا حرج في اختلاف النية በንያ የንያ ልዩነት ምንም ችግር አያመጣም። ያ ማለት ኢማሙ የሚሰግደው የኢሻ ንያ ብለህ ነው፣ አንተ የመግሪብ ንያ ብለህ ነው። በዚህ ላይ ችግር የለውም ማለት አንተ ነወይተ المغرب አንተ መግሪብን ነይተሃል። وهم ينون العشاء እነሱ የኢሻን ሶላት ነይተዋል። لا حرج في ذلك በዚህ ላይ ችግር የለውም። لأن الترتيب واجب الترتيب بين الصلوات واجب فالمغرب تؤدى قبل العشاء ቅደም ተከተል ግዴታ ነው። መጀመሪያ መግሪብ ነውና መሰገድ ያለበት መግሪብ ተሰግዶ ነው ከዚያ በኋላ ኢሻ የሚሰገደው። وهكذا الظهر قبل العصر ልክ እንዲሁ ظهرና ዓስርን ቢገጣጠም وهكذا ልክ እንዲሁ ነው መሆን ያለበት። الظهر ظهر ይሰገዳል قبل العصر ከዓስር በፊት። ይሄ ነው። እሺ ገብተዋል።